ነው ያለነው ደግሞ የጸጋ ዘመን ስለሆነ ከልስልን የምትሉ እጆቻችሁን አሳዩኝ እስቲ። ከልስልን እባክህን የትናንትናውን ከልስልን የምትሉ እጆቻችሁን አሳዩ። ከልስልን የምትሉ አይቻለሁ። ጎረቤቶቻችሁ ይከልሱላችሁ። ጎረቤት ለመቼ ነው? ለዚህ አይደለ? እሺ ይገርማችኋል። የኔ ትምህርት ለመከለስ ስሞክር እንደ ትናንቱ አይሆንም፣ ግን ሞክራለሁ ትንሽ። ግን እንደዛን ጊዜ መንፈስ ቅዱስ በጊዜው እንደሚያስተላልፈው አይሆንም። ስለዚህ ምን እላለሁ ሁል ጊዜ በቃ እግዚአብሔር በየቀኑ ለሰውም ያስፈልገውን ይሰጣል እላለሁና ትንሽ ነገር ለመናገር እፈልጋለሁኝ። ግን ዛሬ በየቀኑ አዳዲስ የሆኑ መልእክቶች እግዚአብሔር ከዛ ጀምሮ ተናግሮኝ ይዤ መጥቻለሁ። የተነሳውበት ርዕስ ኢያሱ 24:15 ነው። እኔና ቤቴ እግዚአብሔርን ምን እናደርጋለን? እናመልካለን። እና ርዕሴ የጌታን ጌትነት ያማከለ ሕይወት የሚል ነው። አሜን። የጌታን ጌትነት ያማከለ ሕይወት የሚል ነው። ወገኖች ሕይወትና ቤት ባለቤት አላቸው። ሁለቱ በእኛ አይሆኑም። ሕይወትና ቤት፣ ሕይወትም እግዚአብሔር ነው ባለቤቱ። እግዚአብሔር አዳምን ከአፈር ሰራው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት ይላል። ስለዚህ የአዳም ባለቤቱ እግዚአብሔር ነው። የሕይወታችን ባለቤት ማን ነው? እግዚአብሔር ነው። የትዳሩ ባለቤት ደግሞ እግዚአብሔር ነው። ስለዚህ ዛሬ ሁለቱንም ወደ ሲኢኦ እንድንመልስ ነው እኔ የመጣሁት። ወደ እግዚአብሔር፣ ወደ መስራቹ፣ ወደ ባለቤቱ እንድንመልሳቸው ነው። በቃ ይህን ለመናገር ነው ከኮሎራዶ እዚህ ድረስ በጣም ደስ በሚል አውሮፕላን የመጣሁት ማለት ነው። ሕይወት እና ቤት ባለቤት አላቸው። በትዳራችን ደስተኛ ያሆን ነው፣ በሕይወታችን እርካታ የሌለን ምናልባት ከባለቤቱ ጋር ጥያቄ ይኖርብን ይሆን? ማለት እንደዚህ እንላለን። ምንድን ነው? ጥሩ ስራ እሰራለሁ፣ ጥሩ ገቢ አለኝ፣ ጥሩ ቤት እኖራለሁ፣ ጥሩ መኪና እነዳለሁ። ታዲያ በውስጤ እርካታ የሌለው በትዳሬ ደስ የማልሰኘው ለምንድን ነው የምትሉ ሰዎች ብትኖሩ ችግሩ ከእግዚአብሔር ጋር ያለው ኮሚኒኬሽን ግንኙነት መንፈሳዊ ሕይወት ጋር ነውና ወደ እርሱ እንድንመለስ ጌታ ይርዳን። እርሱ ነው ባለቤቱ። አሜን። እውነተኛ ክርስቲያን ማለት የተነሳበትን የማይረሳ የሚደርስበትን የሚያወሳ ነው። የተነሳ ነው ከየት ነው? ወዴት ነው? መነሻችን አቧራ ነው፣ አፈር ነው። መድረሻችን ግን የዘላለም ሕይወት ነው። አሜን። ይህንን ሰው ካረሳ በመካከል ያለው ኑሮ ቀላል ነው የሚሆነው። ለምን? ሰውየው ከየት እንደተነሳ ያስታውሳል፣ ወዴት እንደሄድ ያስታውሳል። ሁለቱም ክሬዲት የለውም። ከአፈር ነው የተነሳው፣ ክሬዲት የሚሰጠው ለእግዚአብሔር ነው። የሚሄድበትንም መንግሥተ ሰማይ የሚያስገባውም እሱ ክሬዲት የለውም። ስለዚህ እንግዲያውስ መነሻና መድረሻዬን እግዚአብሔር ከያዘው በእጁ ይሄ መካከሉም በሱ እጅ ነው ብሎ እግዚአብሔር እያመሰገነ ይኖራል። ስሙ የተባረከ ይሁን። እኔ በሕይወት እያለሁኝ አንድ የራሴን ታሪክ ለመጻፍ እየተዘጋጀሁ ነው። ምክንያቱም እኔ ራሱ 66ኛ መጽሐፍ ቅዱስ ነኝ እላለሁኝ። ማነው 67ኛ? ለምን? በእኔ ሕይወት እግዚአብሔር የሰራው ብዙ ነገር አለ ከልጅነት ጀምሮ እስካሁን ድረስ። አሁን የምኖረው ደንቨር ኮሎራዶ ነው። የተነሳሁት ከወሎ ነው፣ ከሰሜን ዋላ ደላንታ አምባየ ቀይ መሬት ሬሚድር ይባላል። ብትፈልግም አታገኘውም። በጣም ስር የሆነ ቦታ ነው እና ከዛ ነው የተነሳሁት። ስለዚህ መጽሐፉን ርዕሱን ምን አልኩት? ከገራዶ እስከ ኮሎራዶ የሚል ርዕስ ሰጠሁት ማለት ነው። በቃ እንደዚህ አይነት ርዕስ ሰጠሁት። ስለዚህ ከገራዶ እስከ ኮሎራዶ እንዴት እንዳደረሰኝ አምላኬን ከፍ ለማድረግ እየጻፍኩ ነው። እና ምንድነው ማድረገው? አሁን ደግሞ ቴክኖሎጂ ጥሩ ነው። ጀመና የሚባል አለ፣ እኛ ዘመናዊ ነው የምንለው። እና በሱ ቁጭልና በቃ ተርካለሁ። ዝም ብዬ ነው የምተርከው። እና እሱ ቆንጆ አድርጎ በአማርኛ ጽፎ ያስቀምጣል። እሱን ሴቭ አደርጋለሁ። ከዛ አየዋለሁ። አሁን ታይፕ ማድረግ የለም ማለት ቴክኖሎጂ በጣም ጥሩ እየሆነ ነው። ስለዚህ ዝም ብዬ ቁጭ ብዬ አንድ ዛፍ ስር አምላኬን አመሰግናለሁ፣ ወደ አንተ ሕይወቴን መልሳለሁ። ከገራዶ ጀምሮ እስከዚህ እስከ ኮሎራዶ ያደረስከኝ አንተ ነህ። መካከሉን ሁሉ ያደረስከኝ አንተ ነህ። ሁላችን እንደዚህ ነን። አንዳንዶቻችን በባሌ ነው የመጣ ነው፣ አንዳንዶቻችን በቦሌ ነው የመጣ። ዓለምን ዞራን አይደል እንደዚህ የደረስ ነው። ዓለምን ዞራን እኮ ነው።
ዓለምን ዝኖር በዛ በጠረፍ አድርገን በኬንያ በደቡብ አፍሪካ በታንዛኒያ በዛ አድርገን ይኸው እዚህ ካናዳ ቁጭ ብለናል። አንዳንዱ ስንይዘው ቀላል ይሆናል። መጀመሪያ ግን ከባድ ነበረ። የወረቀቱ ፕሮሰስ የሁሉ ነገር በጣም ከባድ ነበር። አሁን እጃችን ሲገባ ቀላል ሆነ። የእግዚአብሔር ነገር ግን ቀላል አይሆንም። አሜን። ይሄ ነው በቃ ይሄንን ነው። ወደ ህይወት እንመለስ። ዋና እሱ ቪአይፒ በህይወታችን እሱ ነው። አሁን ቪአይፒ የሚለው ሰዎች ቀሎባቸዋል። ስለዚህ አንድ ቪ ጨምረዋል። ቪቪአይፒ ብለው ጨምረዋል። ቪአይፒ ሳይሆን ቪቪአይፒ። ቪአይፒ ቬሪ ኢምፖርታንት ፐርሰንት ነው። ቪቪአይፒ ደግሞ ቬሪ ቬሪ ኢምፖርታንት ፐርሰንት ነው። ቬሪ ቬሪ ኢምፖርታንት እግዚአብሔር ብቻ ነው። አሜን። ወደ ህይወቱ ወደ ጌታ እንመለስ። የጌታን ጌትነት ያማከለ ህይወት የሚል ነው ርዕሴ። የጌታን ክራይስት ሴንተርድ ላይፍ። ትናንት እንዳልኩት በደስታ ለመኖር በትዳር የሚያስፈልጉ 17 ነጥቦች የሚል ዩቲዩብ ላይ በሚያነቃቁ ሰዎች እንሰማለን። አንደኛ እንዲህ ብታረግ፣ ሚስትህ እንዲህ ብታስደስት፣ ባል እንዲህ እወድሻለሁ ብትላት እወድሃለሁ ብትለው ምናምን። ወንድሜ ይሄ ሁሉ ጌታ ከሌለበት ምንም ዋጋ የለውም። ጌታ ካለበት ደግሞ ሁሉ ነገር መልካም ነው። ወደ እርሱ እንድንመለስ ጌታ ይርዳን። ይህን ነው ሰሞኑ እያልክ ነበረ። የህይወት ባለቤት የቤታችን ባለቤት ጌታ ነው። ዛሬም እንዲያስተምረን አጭር ጸሎት እናርግና ወደ ትምህርታችን እንገባለን። የጌታን ጌትነት ያማከለ ህይወት። እግዚአብሔር አምላካችን ሆይ ይሄው ልጆች ወደ እግሮች ስር መጣን። ያለኔ ምንም ልታደርጉ አትችሉም ብለህናል። ያላንተ ምንም ልናደርግ አንችልም። ቅርንጫፍ ከግንዱ ውጪ ምንም ሊያደርግ አይችልም። ከግንዱ ጋር ግን ያፈራል። ከግንዱ ጋር ግን ሁሉ ነገር ከሱ ዘንድ ይወጣል። ከግንዱ ጋር ግን ለብዙዎች መጠለያ ይሆናል። አቤቱ ወደ ግንዱ ወደ አንተ መተናል። አምላካችን ሆይ እያንዳንዳችን ተናገረን። እግዚአብሔር ሆይ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል እንደሚል ያንተ ምክር ይጽና፣ ያንተ ፈቃድ ይፈጸም። እኔን ባሪያህን ደግሞ አግዘኝ። አንተ ካልከኝ እንዳልቀንስ፣ አንተ ካልከኝ እንዳልጨምር፣ አንተ ያልከኝን ግን በእውነትና በፍቅር በድፍረት እንድናገር፣ በብዙ ትህትና እንድናገር በቅዱስ ሕዝብ ፊት ሞገስ እንዲሰጠኝ ጸልያለሁኝ። እግዚአብሔር አምላክ ሆይ ዛሬ መታሰቢያ ያለው ጊዜ ይሆንልን። እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔር ሰማ አደመጠ፣ በፊቱም የመታሰቢያ መጽሐፍ ተጻፈ እንደሚል መታሰቢያ ያለው ጊዜ ይሆንልን። ሁሉን ደግሞ ለአንተ አሳልፈን ሰጠን፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን አሜን። የጌታን ጌትነት ያማከለ ህይወት። ትናንትና እንዳየነው የጋብቻን ትርጉም መረዳት ጥሩ ነው ብለን 4 ትርጉሞች ሰጥተን ነበር። የመጀመሪያው ለእግዚአብሔር ክብር ነው የተጋባ ነው። በቃ ለእግዚአብሔር ክብር ነው። ሁለታችን አንድ ላይ ሆነን በቤታችን በህይወታችን እግዚአብሔርን ለማክበር ነው ብለናል። ታውቃላችሁ ሰዎች ያዩና ክርስትና እንደነዚህ ባልና ሚስት ከሆነ ወደ ጌታ እመጣለሁ ይላሉ። እኛ እኮ ምንም ሳንናገር እንደነዚህ ከሆነ ክርስትና ወደ ጌታ እመጣለሁ። ክርስትና ግን እንደነዚህ ባልና ሚስት ከሆነ ትዳር ወይም ክርስትና እንደነዚህ ባልና ሚስት ከሆነ በአፍንጫ ይውጣ ይላሉ። ስለዚህ ሁለቱም ምስክርነት ነው። አንድ ላይ ሆነን የጌታን ስም ልናስጠራን የተጠራ ነው፣ ለእግዚአብሔር ክብር ነው ብለናል። ሁለተኛው ትርጉም አንዳችን የሌላችን እውነተኛ ጓደኛ ሆነን እንድናገለግል ነው ብለናል። ያንተ ጓደኛ ሚስት ነች፣ ያንቺ ጓደኛ ባልሽ ነው። ብዙዎች ጓደኞች አላቸው፣ ጥሩ ነው። ስለ ጓደኛ ወይ ዛሬ ማታ ወይ ነገ እናገራለሁ አለ ትምህርቴ ውስጥ። ግን ሚስት ከሰው ሁሉ ጋር እኩል አትወዳደርም፣ እኩል አትቀመጥም። ከእግዚአብሔር ቀጥሎ እሷ ነች የምትቀመጠው። ባልሽ ከሰው ሁሉ ጋር እኩል ፓራሌል አይቀመጥም። የሱ ቦታ ለብቻው ነው። ከእግዚአብሔር ቀጥሎ ባልሽ ነው የሚቀመጠው። ስለዚህ ሁለታችን ምንድነን? ጓደኛሞች ነን። ጓደኛ ሆነን ነው የምንቀጥለውና ሰይጣን ደግሞ መጀመሪያ የሚመታው ጓደኝነቱን
ከማሰብ ይልቅ አንዱ ለአንዱ ጠላት ሆኖ እንድነሳ ያደርጋልና እሱን እንጠንቀቅ ብለን ትናንትና ተነጋግረናል። ሶስተኛው ትርጉም እርሱን የሚፈሩ ቀጣይ ትውልድ ለማፍራት ነው የተጋባነው። ሶስተኛ ዘር ለመተካት እና የመጨረሻው ደግሞ ለቤተ ክርስቲያንና ለህብረተሰቡ በረከት እንድንሆን ነው። እነዚህ ሶስት ቤዎች ቤተ ክርስቲያን፣ ቤተ መንግስት እንዲሁም ደግሞ ቤተሰብ፣ ቤተ መንግስትና ቤተ ክርስቲያን እነዚህ ዋና ነገሮች ናቸው ብላል። ጥሩ ቤተሰብ ያለው ጥሩ ቤተ ክርስቲያን አለው። ጥሩ ቤተሰብና ጥሩ ቤተ ክርስቲያን ያለው ጥሩ መንግስት ነው ያለው እና ስለዚህ የኮሚዩኒቲ የሁሉ ነገር መነሻ ነው ብለን ይሄንን አይተን ነበር። ከዛ የጌታን ጌትነት ያማከለ ህይወት በቃሉ የሚመራ ነው ብለናል። በቃሉ መጽሐፍ ቅዱሳችን ላይ በጸጋ እንድንመራ እንጂ በስጋ እንድንመራ አይፈቅድም። በኤፌሶን 4:29 ላይ ምን ይላል? ንግግራችሁ ለሚሰማው ጸጋን ይሰጥ ዘንድ ይላል። ጸጋን ይሰጥ ዘንድ ለሚሰማው ምን ይሰጥ ዘንድ? ጸጋን ይሰጥ ዘንድ በጨው እንደተቀመመ ይሁን፣ በጸጋ ይሁን ይላልና ስለዚህም ለሚሰማው ጸጋ እንዲሰጥ ምላሳችንና ምላሻችን ምን መሆን እንዳለበት በቃሉ መሰረት መሆን እንዳለበት ትናንትና ተነጋግረናል። እና ከዛ ሶስተኛ ጀምረን የጨረስነው ያቆምነው ይሄ የጌታን ጌትነት ያማከለ ህይወት በፍቅር ላይ የተመሰረተ ነው ብለን ፍቅር ላይ ነው ያቆምነው። ዛሬ ከፍቅር ነው የምንጀምረው። በመጽሐፍ ቅዱስ ብዙ አይነት ፍቅሮች አሉ፣ ብዙ አይነት አሉ። ግን ሶስቱን ዋናዎቹን ለመናገር ፈልጋለሁ። ከሶስቱ ደግሞ ዋናው አጋፔ የሚባለው ፍቅር ነው። አጋፔ፣ ኢሮስና ፊሊያ የሚባሉ ፍቅሮች አሉ በግሪክ። አጋፔ ፍቅር አንኮንዲሽናል ላቭ ነው። ሁሌ እንደምንሰማው በመስጠት ነው እንጂ በመቀበል ብዙ አያምንም። በምላሽ ብዙ አያምንም። በመስጠት ነው የሚያምነው። እግዚአብሔር ልጁን ሰጠን፣ መንፈስ ቅዱስን ሰጠን፣ ቤተሰብ ሰጠን እና እኛ ከዚህ ተነስተን ደግሞ እንድናመሰግነው እንድናከብረው ፍቅሩ ያስገድደናል እንጂ እግዚአብሔር በመስጠት ነው የሚያምነው። ይሄ አንኮንዲሽናል ላቭ ነው ብለናል። ኢሮስ የሚባለው የተቃራኒ ጾታ ፍቅር ነው። የአንኮንዲሽናል ላቭ ይሄ አጋፔ ዮሐንስ 13 ላይ ያለ ነው። እስከ መጨረሻ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እስከ መጨረሻ የሚወድ ነው። በሱ ሁኔታ ላይ የተመሰረተ እንጂ በእኛ ሁኔታ የተመሰረተ አይደለም። ኢሮስ የተቃራኒ ጾታ ፍቅር ነው። ኮንዲሽናል ላቭ ነው። ልክ ያዕቆብ ራሔልን እንደወደዳት በዘፍጥረት 29:20 ላይ ይላል ይወዳት በጣም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት ይላል። 14 ዓመቱን እንደ ጥቂት ቀን ሆነለት ይላል። ለምን? ስለሚወዳት ይላል። ፍቅር የሌለበት ቤት አስቸጋሪ ነው። ፍቅር የሌለበት ቤት አስቸጋሪ ነው። እንደውም እኔ ምን ብያለሁኝ? ፍቅር የሌለበት ቤትና ከእሾክ የተጠጋ ቁልቋል ሲያለቅስ ይኖራል ይባላል። ከእሾክ የተጠጋ ቁልቋል እሾኩን ንፋስ ባወዛውዘው ቁጥር ከስሩ ስለበቀለ ቁልቋሉ ጠቅ ያደርገዋል፣ ያለቅሳል። ቁልቋሉ ዝም ብሎ ወደዚህ ሲያወዛውዘው ጠቅ ያደርገዋል። ልክ እንደዚያ ነው ፍቅር የሌለበት ቤት። እንደዚህ ነው። አንዱ ሌላውን ሲወጋ፣ ሲያዝኑ፣ ሲያለቅሱ ነው የሚኖሩት። እግዚአብሔር ፍቅርን ያብዛልን። ይሄ ፊሊያ ደግሞ የቤተሰብ ፍቅር ነው። ልክ የዳዊትና የዮናታን አይነት ፍቅር አንደኛ ሳሙኤል 18 ላይ እንደ ነፍሱ ወደደው ይላል። የቤተሰብ ፍቅር፣ የጓደኛ ፍቅር። ስለነዚህ ሁሉ አይደለም ልናገር የፈለኩት ዛሬ ስለ እግዚአብሔር ፍቅር ነው። አጋፔ ስለተባለው ፍቅር የሱ አይነት ፍቅር በቤታችን ላይ ይብዛልን። አሜን። ዮሐንስ ማነው አንደኛ ቆሮንቶስ 13 ላይ አውጥተን እናነባለን። ሁላችንም እናውቀው ነው። አንደኛ ቆሮንቶስ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢትን ቢኖረኝ ሚስጥርንም ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝ ሁሉ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ያለ ፍቅር የምንከፍለው ዋጋ የለውም ብያለሁ። ይሄ ሰውዬ እኮ ሰውነቴን ለእሳት መቃጠል አሳልፌ ብሰጥ ይላል። ግን ፍቅር ከሌለስ ሰውየው ተቃጥሏል፣ ግን ፍቅር የለውም። በቃ ምንም ዋጋ የለውም። ምንም ዋጋ የለውም። አንዳንድ ባልና ሚስቶች የሚኖሩት ለሰው ብለው ነው።
ለኮሚኒቲው ብሎ ለህብረተሰቡ ብሎ ተፋተዋል እኮ ኦልሬዲ። እሷ የምተኛው አፕስቴር ነው፣ እሱ ዳውንስቴር ነው የሚተኙት። ተፋተዋል፣ ግን ለሰው ብለው ይኖራሉ። ፍቅር የለም፣ ለሰው ብለው ነው። አንዳንዶቹ ደግሞ ልጆቻችን እስኪያድጉ ድረስ ብለው ነው። በቃ እስከዛ ዝም ብለን በስምምነት እንኑርና ያው ተፋተናል፣ ግን ዝም ብለን እንኑርና እነሱ ካደጉ በኋላ እንለያያለን ብለው እና የሚከፍሉት ዋጋ የለውም። ዋጋ የለውም። ያለ ፍቅር የሚከፈል ዋጋ የለውም። ይሄ ፍቅር መኖር አለበት ነው የሚለው። ዝም ብሎ እንደሚንሸዋሸዋ ጸናጽን ነው። እና እግዚአብሔር ቢጸልዩ አይሰማቸው፣ ያመሰግኑ አይሰማቸው። ምክንያቱም ግብዞች ነው የሚለው። በቤታችሁ ፍቅር የለም ነው የሚለው። ፍቅር የት አለ? አንዳንድ ባልና ሚስቶች ሲጸልዩ ለብቻቸው ነው የሚጸልዩት። እሷም ለብቻዋ ክፍሏን ዘግታ ጸልያለች፣ እሱም ይጸልያል። እና ወደ እግዚአብሔር ትጸልያለች። እሷ እግዚአብሔር ሆይ እባክህን ይሄን አድርግልኝ፣ ይሄን አድርግልኝ ትላለች። እግዚአብሔር ያስገባችውን የጸሎት ደብዳቤ አይና እንደዚህ ይላል፣ ይሄን እንዳደርግልሽ ነው እየጠየቅሽኝ ያለሽው ልጄ። ታዲያ ብቻሽን ነው የፈረምሽው፣ እሱ አልፈረመም ይላል። እና ሂጂና ተመለሽና እኔም አውቃችሁ አንድ ላይ ነው አስፈርሚውና በደብዳቤው መጨረሻ መልሳችሁ ነው ወደኔ ይላል። ወይም እሱ ይጸልያል፣ እግዚአብሔር አይና ምን ነው እሱ አልፈረመችም ይላል። አይ እሷን ተዋት። እንግዲያውስ እኔም አውቃችሁ አንድ ላይ ነው፣ ለብቻ አልሰማም ነው የሚለው። በተለይ ለወንድሞች መናገር ፈልገው እህቶች እንዳያለቅሱባችሁ ተጠንቀቁ። ለመሰላችሁ የሚስት እንባ ጸሎት ይከለክላል፣ ይሸፍናል ከላይ ሆኖ። አንደኛ ጴጥሮስ 3 ላይ ይላል ጸሎታችሁ እንዳይከለከል አድርጋችሁ አክብሯቸው ይላል። እና በቃ የነሱ እንባ እንትን ይላል፣ ይሸፍናል። ያ እግዚአብሔር ወንድ ሲያለቅስ አይሰማም ማለት አይደለም፣ ግን ብዙ ጊዜ ወንድ አያለቅስም፣ አስለቃሽ ነው ወንድ ብዙ ጊዜ። ወንድ ብዙ አያለቅስም፣ ካለቀሰም ቶሎ አያቆምም። ማልቀስ ከጀመረ ወንድ ቶሎ አያለቅስም፣ ማልቀስ ከጀመረ ቶሎ አያቆምም። የሱም ይሰማል። ግን ሴቶች የሚስት እንባ በተለይ ይከለክላል፣ ይከድናል፣ ከላይ ሆኖ ይከድናል። በቃ ለዚህ ነው የድሃ አደጎች አባት የመበለቶች ዳኛ እግዚአብሔር አለ፣ አያልቅሱባችሁ ይላል፣ ፈራጅ አለ ይላል። እና ስለዚህ ማንም በማንም ላይ ማልቀስ የለበትም ማለት ማዘን የለበትም፣ ጸሎታችን እንዳይከለከል። ስለዚህ አንድ ላይ ሆናችሁ ወደዚህ ቅረቡ። ይሄ የአጋፔ ፍቅር ነው። ያለ ፍቅር የምንከፍለው ዋጋ ከንቱ ነው። ስጋን በእሳት መቃጠል አሳልፈን ብንሰጥም እንኳ ዋጋ የለውም። እውነተኛ ፍቅር ለሌላው መሞት ሳይሆን ለሌላው መኖር ነው። በእሳት አሳልፌ ብሰጥ ይላል፣ ብቃጠል ብሞት። ለሰው የሚጠቅም ሞት የክርስቶስ ሞት ብቻ ነው። ከዛ ውጭ ያለ ሞት ለማንም አይጠቅምም። መኖር ነው የሚጠቅመው። አንዳንድ ሰው ካንቺ በፊት ሞትልሻለሁ ይላል። ምን ትጠቅማታለህ ብትሞትላት? ደሞ አይሞትም እኮ ውሸቱን ነው። በጎረቤት ባልና ሚስቶች እየተጣሉ ማን ነው ሲነጋገሩ በቃ ካንተ በፊት ያርገኝ ካንቺ በፊት ያርገኝ ይላሉ። በቃ እና የተከራየው ሰውዬ ይሰማል እና ሁሌ ይተካተካሉ። በዚህ ነው እኔ ያለ አንቺማ መኖር አልችልም፣ እንደው ካንቺ በፊት ልሞት ይላል። እሷ በፍጹም እኔ ካንተ በፊት ያርገኝ። እና አንድ ቀን ማስክ ለብሶ ገባ። ጎረቤታቸው ማስክ፣ ኃይለኛ ማስክ የሚያስፈራራ ለብሶ ሽጉጥ አርቲፊሻል ይዞ ከሁለት አንዳችሁ ፈልጋለሁ ደም ጠምቶኛል ሲል እሷ ሰውየውን ወደፊት አስቀደመች። ማለት ሞትልሃለሁ ስትል የነበረች እሱን ጨርሶ መጀመሪያ እሱ ዞሮ እሷን ከዛ ማስኩን አውልቆ አያችሁ፣ ፍቅር ተግባር ነው እንጂ ወሬ አይደለም። አትረብሹኝ፣ በሰላም ልረፍበት አለ በጎረቤት። እውነተኛ ፍቅር በተግባር የሚገለጥ ነው። ደግሞ ለመሞት አልተጠረንም፣ ለመኖር ነው። ኑሪለት፣ ለልጆቻችን እንኑርላቸው። የሚሞት ፍቅር የክርስቶስ ብቻ ነው። ሞቶ የተነሳ ያው በደሙ ዋጀን፣ በቂ ነው የሱ። ከዚያ ውጭስ የሚኖር ፍቅር ነው። ለሰዓት አሳልፌ ብሰጥ ራሴን ብቃጠል፣ ፍቅር ግን ከሌለኝ ምን ይጠቅመኛል ነው የሚለው። ስለዚህ በዚህ ላይ ይሄን ነው እውነተኛ ፍቅር። መኃልየ 2:15 ላይ እንደሚናገረው ነው። የወይን ቦታችንን የሚያጠፉ ጥቃቅን ቀበሮችን አጥምዳችሁ ያዙልን ይላል። እነዚህን ቀበሮች እግዚአብሔር ያስወግዳቸው። አሜን። ትዳር እንደ ወይን ቦታ ነው።
ቀበሮዎች ደግሞ ፈተናዎች ናቸው። ጥቃቅን ቀበሮዎች። በነገራችን ላይ በመጽሐፍ ቅዱስ ቀበሮ በአጥፊነቱ ነው የተገለጠው። ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ በብሉይ ኪዳን ጀምሮ ሳምሶን ወደ 300 ቀበሮ ያህል ይዞ አቃጠለ ማሳውን ይላል። በአዲስ ኪዳን ደግሞ ሄዱና ለዛች ቀበሮ ንገሯት፣ ዛሬ ወይም ነገ ሰብካለሁ፣ አገለግላለሁ እንደዚህ እያለ ይናገር ነበር። ቀበሮ በአጥፊነቱ ነው የሚታወቀው። በዚህ ቦታ በመኃልየ 2:15 ላይ ፍቅርን የሚያጠፉ፣ ትዳርን የሚያጠፉ፣ የወይን ቦታውን የሚያጠፉ ጥቃቅን ቀበሮች ናቸው ይላል። የትዳር ዋናው ችግር ትልልቅ ችግር አይደለም፣ ጥቃቅን ነው። በጣም ጥቃቅኖች ናቸው። በጣም ጥቃቅን። እስቲ አንድ ነገር ልንገራችሁ። አሁን ፓስተር ወደ አንተ ልመጣ ነው። ከፓስተር በነገራችን ላይ ፓስተር ፍጹም፣ ፓስተር ወርቁ፣ ፓስተር ቴዲ ጌታ ይባርካቸው። በተለይ ፓስተር ፍጹምና ፓስተር ወርቁ በኢትዮጵያ በጣም እንወዳቸው አገልጋዮች ናቸው። አብረን አገልግለናል። እናንተ የታደላችሁ ሰዎች ናችሁ። እግዚአብሔር ይባርካችሁ። እና እግዚአብሔር ለሰው ሰውን ነው የሚሰጠው። ሲወድ ለሰው ሰው ይሰጣል። አሜን። እግዚአብሔር ሲወድ ሰው ያስነሳላችኋል ወይም ያስነሳባችኋል። ሁለቱም ጥሩ ነው። ሲያስነሳላችሁ ብቻ አይደለም፣ ሲያስነሳባችሁም። ምክንያቱም ያለሱ ፈቃድ አይሆኑ ቆም ብላችሁ መንገድ ቀይሩ ማለቱ ነው። ስለዚህ እግዚአብሔር ያስነሳላችሁ የእግዚአብሔር ሰዎች ናቸው። ጌታ ይባርካችሁ። ፓስተር ወርቁ አንድ ምሳሌ ባንተ ልናገር ነው። ለምሳሌ ወርቁሃ በጣም ወዳት እህቴ ነች። በስንጥር እዚህ ላይ ወጋ ብታረግህ ትሞታለህ እንዴ? አትሞትም። ወይ ምን ነው የምትለው አይደለም። መቼም እሷ አታረግም፣ ደግ ሴት ናት እንጂ በፍልጥ ከኋላ ማጅራትን ብትልስ ጸጥ ነው የምትለው አይደለም። መቼም እሷ አታረግም። ጌታ ይባርካት። ብዙ ጊዜኛ ስንጥር እያለ የትዳርን ችግር ችላ እንለዋለን። አድጎ ፍልጥ ይሆናል። ችግር የትዳር ችግር መነሻው በጣም ትንሽ ነው። መንገድ ላይ አንድ ሰውዬ የሚያብለጨልጭ ነገር አየ ይባላል። በቃ ትንሽ ናት፣ ታብለጨልጫለች። እና ሊያነሳ ጎንበስ ሲል እንዳትነካኝ አለች። ያቺ የምትብለጨለጨው ነገር ትናገራለሽ እንደ ምንድን ነሽ ሲል ነገር ነኝ አለች። እንደ ነገር እንደዚህ ትንሽ ነኝ። አዎ ከነካኩኝ ግን እተልቃለሁ አለች። ነገር ትንሽ ነው። መጀመሪያ የባልና ሚስት አይደል ትንሽ ነው። እንዴ ስጠራህ ለምን ዝም አልክ ሊሆን ይችላል። እንዴ ወይም ደግሞ ምን ለማለት ፈልገሽ ነው እንደዚህ ስትይ? ትንሽ ናት። ያችን ነው አጥምደን መያዝ ያለብን። ትንሽ ቀበሮ ነው። አጥምዳችሁ ያዙ። አጥምዶ መያዝ የኛ ኃላፊነት ነው። ማስወገድ ደግሞ የእግዚአብሔር ነው። አሜን። ባልና ሚስት ተነጋግረው እኔና አንቺ ይሄ ችግር አለብን። የኛ ቀበሮዎች እነዚህ ናቸው። የወይን ቦታችን የሚበሉ እንዳያፈራ በወይን ጁስ እንዳንደሰት የሚያደርጉ እነዚህ ናቸው። ስለዚህ አብረን እንጸልይ ስንል እግዚአብሔር ይሰማል። ግን አይ ምንም ችግር የለብንም ስንል እነዚያ ጥቃቅን ቀበሮች እያደጉ ይሄዳሉ። ፍቅርን የሚያጠፉ ጥቃቅን ነገሮች ናቸው። አንድ ሰውዬ ወደ እኔ ቢሮ መጡ። እድሜያቸው ከ60 ዓመት በላይ ነው። እና እንደዚህ ያሉኝ እዛ ኢትዮጵያ ያለሁ ነው። ልጄ መቼም በእድሜ አይደለም እግዚአብሔር ጸጋ ይሰጣል፣ ሞገስ ይሰጣል። እና አንተ ልጅ ነህ፣ ወጣት ነህ ገና። እኔ ደግሞ ሽማግሌ ነኝ እንደምታውቀው። ግን በቴሌቪዥን ስታስተምር ስትናገር አይቼ እዚህ ሰውዬ ጋር መሄድ አለብኝ ብዬ ነውና አንድ ነገር እርዳኛል። ምንድነው አልኳቸው። ባለቤቴ ጧት በደህና ሄጄ ማታ ስመለስ ግን ታኮርፈኛለች። እና ሚስጥሩ ምን እንደው አልገባኝም። ምንም ያጎደልኩባት ነገር የለም። ከጎጃም በየወሩ ማኛ ጤፍ እጭናለሁ፣ በግ አርዳለሁ። ግን ምንም ደስታ የላትም፣ ታኮርፈኛለች። ምን ይሻላል አሉ። እንግዲያውስ ጧት በሰላም ሄደው ማታ የምታኮርፈውት ከሆኑ ጧት ምን ብለው እንደሚሄዱ እስቲ ንገሩኝ አልኳቸው። ጧት ኧረ እኔ ክፉም አልናገርም። ምንድነው ምለው በር ላይ ቆሜ የውጭ በር ዝጉ፣ ውሻውን ሰሩ ብዬ ነው የሚሄደው አሉ። በቃ ይሄ ነው ችግሩ አልኳቸው። የቱ ይሄ? ሴትዮዋ እኮ ቀኑን ሁሉ ስትኮተኩት ስታጠጣ ምትለው ውሻውን ሰሩና የውጭ በር ዝጉ የሚለው ነው። ምንም ለፍቅር የሚያነሳሳ ነገር የለም። ስለዚህ ከዚህ ቀን ጀምሮ እርሶ የውጭ በሩም ራሶ ይዝጉ፣ ውሻውንም ራሶ ይሰሩ። ወደ ባለቤትዮ ጠጋ ብለው ግን
ባለቤቴ በሰላም ዋይልኝ፣ አንቺን የሰጠ እግዚአብሔር የተባረከ ይሁን፣ ማታ እስክመጣ ድረስ ቸኩላለሁ፣ ቀን ላይ ደግሞ ደውልሻለሁ ብለው በላይኛው መንግስት በታችኛው መንግስት የተመሩበት ቦታ ላይ ሳም አድርገው ይሄዱ አልኳቸው። ዛሬ ገና አይመጡም። ምንድነው ያ ቦታ ይላሉ። ከዛም በኋላ እሺ አሉ፣ ተግባባን፣ ሄዱ። ከ3 ወር ነው ከ4 ወር በኋላ ደውለው ልጄ እኔ ከጎጃም ድረስ ማኛ ጤፍ እየጫንኩ ለካ መድኃኒቱ እዚሁ ቅርብ ነው አሉ። እንዳልከኝ ውሻውን ምን ያሰርኩ በሩን ምን የዘጋው እንዳልከኝ አድርጌ ሲሄድ በቃ እንደው ጨረቃ መስላ ጠበቀችኝ አሉ። በቃ ሰላም። ለካ ከገንዘብ ጋር አይደለም ዋናው ነገር። ለካ ገንዘብ አይደለም። ገንዘብ ጥሩ ነው፣ ግን ግንዛቤ ነው የሚያኖረው። ግንዛቤ። እግዚአብሔር ከገንዘባችን ይልቅ ግንዛቤያችን እንዲፈውስ ጌታ ይርዳል። ጥቃቅኖች ናቸው። የዚህ የፍቅር የወይን ቦታውን የሚያጠፉት ምን አይነት ናቸው? ጥቃቅኖች ናቸው። እነዚህ ቀበሮች አጥምዳችሁ ያዙ ነው የሚለው። አጥምዳችሁ ያዙ። ፍቅር የሌለበት ቤት በቀበሮ ተቀብሮ የሚኖር ሁሌ እንባ የበዛበት ነው። በፍቅሩ የተሞላ ጥሩ ትዳር አይታችሁ ጠጋ ስትሉ፣ በፍቅር የተሞላ ጥሩ ትዳር አይታችሁ ጠጋ ስትሉ ወደ እነዚያ ባልና ሚስት 2 የሞቱ ሰዎች ነው የምታገኙት። ግን የሚንቀሳቀሱ የሞቱ ናቸው። ይኸው ቤት የ2 ተሸናፊዎች ቤት ነው። ቤት ማለት ፍቅር ያለበት ቤት፣ ሰላም ያለበት ቤት እንዲሆን ከተፈለገ 2ቱ ተሸናፊዎች ናቸው። ሚስት ለባሏ ትሸነፋለች፣ ባል ለሚስቱ ይሸነፋል። 2ቱ ለእግዚአብሔር ይሸነፋሉ። አሸናፊው እግዚአብሔር ነው በዚያ ቤት። እውነተኛ ቤት ማለት ይሄ ነው። 2 የሞቱ ሰዎች ናቸው በሰላም የሚኖሩት። አሁን በሞተ ሰው አጠገብ ዘፈን ብትከፍቱ የሚወደውን በህይወት እያለ የሚወደውን ዘፈን ከሞተ በኋላ ሬሳው አጠገብ ብትከፍቱ ቆሞ ይደንሳል እንዴ? ሞቷል እኮ። አብዛኞቻችን እኮ በዘፈን የምንከራከረው ዘፈን ተፈቅዶ ወይስ አልተፈቀደም የምንለው ስላልሞትን እኮ ነው። ብንሞት እኮ ትርጉም አይሰጠንም። ናቅ ነው የምናደርገው። የሞቱ ሰዎች መጽሐፍ ቅዱስ ይላል የስንዴ ቅንጣት ካልሞተች አታፈራም ይላል። ስትሞት አንድ ናት የሞተችው 20 30 40 ዛላዎች ይዛ ወይም ፍሬዎች ይዛ ትነሳለች። አንዷ ግን ሞታለች። ጉንዳን ወንዝ ይሻገራል። ጉንዳን ከተባበረ ወንዝ ይሻገራል ይባላል። ጉንዳን ወንዝ ሲያሻገር ውሃ ይወስደዋል። ምን ያደርጋል? እርስ በርስ ይቆላለፍና ድልድይ ይሰራሉ። ድልድይ ይሰሩና ከዛም በኋላ በላያቸው ላይ በድልድዮቹ ጉንዳን ላይ ብዙ ጉንዳን ተሻግሮ ሲያልቅ የመጨረሻዎቹ እነዚህ ድልድዮቹ ጉንዳኖች ተበጣጥሰው ውሃ ውስጥ ገብተው ይሞታሉ። ድልድዮቹ እነዛን ካሻገሩ በኋላ ተፈጥሮ እንደዚህ ነው የሚያስተምረን። ዋጋ ያስከፍላል። ትዳር ዋጋ ያስከፍላል። ግን መሞት አለብን። ያልሞተ ሰው ነው የሚከራከረው። የሞተ ሰው ሁለታችንም ነው መሞት ያለብን። የግድ እሷ እንድትሞት መጠበቅ የለብንም፣ ወይ እሱ እንዲሞት መጠበቅ የለብሽም። ሁለታችንም መሞት መቻል አለብን። ያልሞተ ሰው አስቸጋሪ ነው። እኔ ቢሮ ካውንስል ስለማደርግ ቢሮዬ 3 ወንበር ነው ያለው። ባልና ሚስት ሲመጡ 3 ነው የሚመጡት። ስንት ነው የሚመጡት? 2 ነው። እኔ ለምንድን ነው አንዱን ያስቀመጥኩት? የሞተውንና ያልሞተውን ለመለየት ነው። እና 3 ወንበር ነው ያለው። ስለዚህ 7 የካውንስሊንግ ደረጃ አለ። በስንተኛው ደረጃ ድረስ እንደሚያስኬደኝ በካውንስሊንግ በወንበሩ አቀማመጥ አውቃለሁ። እና ጠጋ ብለው አንድ ላይ ከተቀመጡ ዳር ላይ ያለውን ከተውት እስከ 3ኛ ደረጃ ቢሄድ ነው። ብዙ አያለፋም። ይሄኛው የካውንስሊንግ የዛሬው ችግራቸው ብዙ ስር የሰደደ አይደለም። ግን ዳርና ዳር ወንበር ተቀምጠው መሐሉን ከተውት ይሄ ትንሽ ያለፋል። ወይም ደግሞ አንዳንዶቹ በዚህ በኩል ነው 3 ወንበር ያለው። አንድ ወንበር ብድግ አድርገው በዚህ ፊት ለፊት ከተቀመጡ ይሄኛው በጣም ያለፋል። አቀማመጣቸው ነው ያለው የሞተና ያልሞተ። ከዛ ሴትየው ነው ያለው ጸጉሯን ተሰርታለች፣ ቆንጆ አርጋ አምፖሎ ተሰርታለች ወይስ አልተሰራች? ሰውየው ጣት ውስጥ ቀለበት አለ ወይስ የለም? አንዳንዴ ቀለበቱ ወጥቶ ከሆነ ትኩስ ያሳያል። በሱ የሆነ አይተጣሉት ሰሞኑ ወሩሮታል አንስቶ፣ ወይ ለቸርች ስጦታ ሰጥቶታል።
በፍጹም ሳይመካከር ሰው ለቸርች ስጦታ መስጠት የለበትም ቀለበቱን። ቸርች የምትፈልገው እነሱ በሰላም እንዲኖሩላቸው ነው እንጂ በእነሱ ስጦታ ቸርች እንዲጣሉ አትፈልግም። በፍጹም አልመክርም። ስለዚህ አያለሁኝ ሰውየው እንዴት ነው የኮቱ ቁልፍ ተዛብቶ ወደ ላይና ወደ ታች ነው ያለው። አንዱ ቁልፍስ ተበጥሶ አንድ ብቻ ነው ያለው። ይሄ ሁሉ ለአማካሪ ትርጉም አለው። የሞተና ያልሞተ ሰው የሚለይበት ነው። እና እንደመጡ እንደተቀመጡ እነሱ የሚጠብቁት እሺ እንግዲህ ችግራችሁን ንገሩኝ ነው አይደል? እኔ ምን እላለሁ? እስቲ ስለ ሚስትዎት 5 መልካም ነገር ይንገሩኝ እላለሁ። ሰውየው እኮ 50 ችግር ሊናገሩ ነው የመጡት እንጂ 5 መልካም ነገር ሊናገሩ አይደለም። ስለዚህ ባልጠበቅኩት በጓሮ በር በኩል መጣባቸዋለሁና እሷ ምን መልካም ነገር አላት ይቺ ከይሲ ብሎኛል አንድ ቀን አንድ ሰውዬ። እንግዲህ ከፍተኛ ያልሞተ ማን ነው አሁን እየታየ ያለው? እሳቸው ናቸው። እዚህም እንኳን ያዋርዷታል፣ እዚህም እንኳን። ከዛ በኋላ ምን መልካም ነገር አላት አሉ። ከዛ እንዳል እሺ ሰሞኑን ወንድ ጋር ተኝታ አግኝተዋታል? ኧረ በስመ አብ እንደሱ አታረግም አሉ። አንድ መልካም ነገር። እሺ ትናንትና ምግብ ሲበሉ ማታ ምግቡ ላይ መርዝ ጨምራለች? ኧረ በስመ አብ 2 መልካም ነገር። አያችሁ የዛኛውን ሰው መልካም ነገር ብትቆጥሩ ክፉ ነገሩ አይታያችሁም ነበር። እኛ ግን አንዷን ጥፋት እናጎላለን። ስንት መልካም ነገር ያላት ስጦታ ያላት መሰለ የሰጠህ። እንዴት አይነት ማኔጀር መሰለች ሚስትህ! እንዴት አይነት ሰው መሰለች እግዚአብሔር የሰጠች ሰው! ያያያዝ ችግር ነው። አያያዙ ላይ ነው እንጂ ችግሩ አያያዙ ላይ ጠበዛ ጥበብ ጎደለ። እሱን ነው አሁን እግዚአብሔር እንዲያስተምር ለኔ ጥበብ የሰጠኝ። ስሙ የተባረከ ይሁን። ቤት በጥበብ ነው የሚመራው እንጂ በጥበብ አይመራም። ምሳሌ 24:3 ላይ ቤት በጥበብ ይሰራል በማስተዋልም ይጸናል ይላል። በማስተዋልም ይጸናል። የሞተ ሰው ነው የሚፈልገው። መልካም ትዳር ይኖራሉ ካላችሁ ጠጋ በሉ። 2 የሞቱ ሰዎች ነው የምታገኙት። ቤታቸው ደግሞ በቃ ጭቅጭቅ የበዛበት ከሆነ ጠጋ በሉ። 2 ያልሞቱ ሰዎች። ያልሞቱት አንዱ ለአንዱ ነው ያልሞቱት ደግሞ በቃ የሱን ፎልት ነው የምትፈልገው፣ የሷን ፎልት ነው የሚፈልገው። ይሄ ልክ አይደለም። ቤት የተሸናፊዎች ቤት ነው። እግዚአብሔር በተሸናፊዎች ቤት እንዲመራን ጌታ ይርዳን። በዚህ በአንደኛ ቆሮንቶስ 13 ላይ ስለ ፍቅር ይናገራል። ቁጥር 4 ፍቅር ይታገሳል፣ ቸርነትን ያደርጋል ይላል። ቸርነት ያደርጋል። ቸርነት አንዱ ባህሪው ቸር ነው። ፍቅር ቸር ነው። በቃ ካለው ይሰጣል። ገንዘብ ካለው ያለውን ነገር ለቤቱ ይሰጣል፣ ለልጆቹ ይሰጣል፣ ለሚስቱ ይሰጣል፣ ለባሏ ይሰጣል። ቸር ነው። ፍቅር ቸር ነው። ዳዊት እንደዚህ አለ፣ የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት የተረፈ ዘር ማንዘር ይኖር ይሆን አለ። የማንን ቸርነት? የእግዚአብሔርን ቸርነት። ቸርነት የእግዚአብሔር ነው። አሜን። በቸርነት ስጦታ የተባረካችሁ ካላችሁ ጌታን አመስግኑ። የማን ነው ቸርነት? በጎነት፣ መልካምነት የማን ነው? የሁሉ የእግዚአብሔር ነው። የእግዚአብሔርን ቸርነት አደርግለት ዘንድ፣ የእግዚአብሔርን ምሕረት አደርግለት ዘንድ። በዛ ምክንያት ነው ሜምፊቦስቴ መጥቶ በቤተ መንግስት በገበታው ይበላ የነበረ። የእግዚአብሔርን ቸርነት ምሕረት ያደርጋል። ፍቅር በቃ ስታጠፋ ይምራታል። በቃ ይነጋገራሉ። ሃኒ ሌላ ጊዜ እንደዚህ እንዳታጠፊ ይምራል፣ ያደርጋል። አንዳንድ ጊዜ አንዳንድ ሴቶች እነሱ ሲያጠፉ ምንም ችግር የለም፣ ባልዮ ካጠፋ ግን ሊሰቅሉት የሚነሱ አሉ። እና ጥፋት በእነሱ ያምራል ማለት ነው። ልክ አይደለም። ጥፋት ነው። ግን አንዱ ሌላውን መማር አለበት። ባልም መማር አለበት፣ ሚስትም መማር አለበት። በጥፋቱ ላይ ተነጋግሮ ሌላ ጊዜ እንዳይደገም መፍትሄ መፈለግ እንጂ አንዴ ጠፋ ትናንት እንዳልኩት ማለት ነው። አንድ ሚስት አስነጠሳት፣ በኃይል አስነጠሳት። ለምንድነው? አንዳንድ ሴቶች ስራ ቦታ ሲያነጥሱና ቤት ሲያነጥሱ የተለያየ ነው ማነጠሳቸው። የቤቱ ቮሉሙ ይበዛል። በጣም ነፃነት አለኝ ብለው ነው መሰለኝ። ስታዘቡ ሚስቶቻችሁ በኃይል ነው የሚያነጥሱት ቤት እና ስታነጥስ ይማርሽ አለ። ብዙ ሰዓት ቆይ ደግማ ነጠሰች፣ ይማርሽ አለ። 3ኛ ስታነጥስ ሸራፍ አለ ሰውየው። ምሕረት አለቀበት ማለት ነው። በቃ አለቀበት። ምሕረት አይለቅባችሁ። ማሪው የተማርን ሰዎች ነን። የምንምረው ስለ ተማርን ነው።
እግዚአብሔር ምሮን ነው። እኛን ኃጢአተኞችን ማረን። አሜን። በቃ ምሮን ነው። የተማረ ሰው ያንኑ የተማረበትን አይቶ ሊምር ይገባል። እና ፍቅር ይምራል፣ ቸርነትን ያደርጋል። ፍቅር አይቀናም ይላል። እንዴ በሚስት ስኬት የሚቀኑ ባሎች አሉ። ፕሮሞት ስታደርግ ደሞዟ ሲጨምር፣ ጥሩ መኪና ስትነዳ የሚቀኑ አሉ። ወይ በባላቸው የሚቀኑ አሉ። ምን አይነት አለመታደል ነው! የእሷ ስኬት እኮ ያንተ ነው። የእሱ ስኬት እኮ ያንቺ ነው። ፍቅር አይመካም ይላል። ቀና ያልሽው እኮ በእኔ ቤተሰቦች ነው፣ ቀና ያልከው በእኔ ቤተሰቦች ነው የሚሉ አሉ። ይመካሉ። እኔ እኮ ነኝ ቤቱን ያስኩት፣ ከሀገር ቤት ድረስ ያመጣሁሽ እኔ ነኝ። ከሀገር ቤት አምጥቼ ሰው አርጌሽ በእኔ ላይ ናይኗን ልደዊ ትነሻለሽ የሚሉ አሉ። ሰው ያረካት አንተ አይደለም፣ እንኳን እሷን አንተንም ሰው ያረገ እግዚአብሔር ነው። ፍቅር አይመካም፣ መመኪያው እግዚአብሔር ነው። አሜን። ምንም የምንመካበት የለንም። የሚመካ በማን ይመካ ነው የሚለው? በእግዚአብሔር ይመካ። አምላኬ አመሰግናለሁ፣ እውቀት ስለሰጠኝ፣ ጥበብ ስለሰጠኝ፣ አእምሮዬን ስለባረክ፣ ጤና ስለሰጠኝ አመሰግናለሁ። ነገር ግን መመኪያዬ አንተ ነህ ያለ ሰው በሰላም ነው የሚኖረው። አይመካም። ብዙ ገቢ አንተ ይበልጣል፣ ጥሩ ነው፣ እግዚአብሔርን አመስግን። ወይስ ያንቺ ይበልጣል? እግዚአብሔርን አመስግን። ፍቅር አይመካም። ፍቅር አይታበይም ይላል። አይታበይም። የማን ወገን እንደሆንኩ ታውቃለህ የሚሉ አሉ። እኔ የከሌ ወገን እኮ ነኝ ብለው ራስ ላይ ራስ ጨምረው የራስ ከሌ ብለው በራስ ላይ ራስ ጨምረው ብዙ ራስ እኮ ሄዶ ወደ ኋላ እግር ነው የሚሆነው። አዳም የተገኘው ከምንድን ነው? ከአፈር ነው። ምንም እኮ ራስ ወደ ኋላ ሄዶ አፈር ላይ ነው የሚለተመው። አንዳንድ ወጣቶች ጮኝነት ሲጠይቁ አንተ እኔን ይላሉ። እኮ አንተ እኔን ትላለች እሷ። ማን እንደሆንኩ አታውቅም፣ የማን ዘር እንደሆንኩ አታውቅም ብላ በቃ እንዴ አፈር እንዴት አፈርን ይንቃል? ወይ እሷ ቀይ አፈር ናት ወይ እሱ ጥቁር አፈር ነው። በቃ የሆነ ልዩነቱ አፈርን ሊንቅ አይገባም። አፈር ነው ሁላችን። አንዳንድ ሰው ሲሞት ወደ አገር ቤት ወስዳችሁ ቅበሩኝ ምናምን ይላል። እኔ ለሚስቴ ተናዝያለሁ፣ ከሞትኩ ወደ አገር ቤት አይደለም እዚሁ። ለምን? የአፈር ፍትግ የለውም። በቃ አፈር ነው። በቃ እኔ ሰው ማስቸገር አልፈልግም። አገሬን ወዳለሁ። በህይወት እያለሁ ባይነው ደስ የሚለኝ እንጂ ከሞትኩ በኋላ ምንም እዚያ ቤተሰብም የለኝ። እዚህ ነው በቃ እዚሁ። እሷ ኧረ በስመ አብ በል ተው፣ ኧረ በስመ አብ በል ትላለች። ማለት ሞትን አታምጣ ነው እንጂ አፈሩን አይደለም። እኔ በጣም ዝግጁ ሰው ነኝ። ፓስወርድን በሙሉ ሰብስቤ ለባለቤትና ለትልቋ ልጅ ሰጥቻለሁ። የፓስወርድን ጠቅላላ ወደ 72 ፓስወርድ በአንድ ፓስወርድ አስሬ የጉግሉ፣ የያሁ፣ የባንኩ፣ የምኑ እንደው የሞርጌጁ የሁሉም ፓስወርድ። ምክንያቱም ሁሉ ጊዜ የተዘጋጃችሁ ሆኖ ይላል። እኔ ከሞትኩ በኋላ ለምን ይቸገሩ? በፓስወርድ ታስሮ የባንክ ቤኔፊሻሪ አስገብቼ ጨርሻለሁ። እኔ ከሞትኩ በኋላ ጥቁር ልብስ ለብሳ በየፍርድ ቤቱ እንዳትሄድ እሷ በቃ ቤኔፊሻሪ አለ፣ የቤቱ ቤኔፊሻሪ አለ። እኔ ከሞትኩ ባለቤቴስ ከሞተች ክፉን ያርቀውና ልጆቼ እነሱስ ቢሞቱ ምን ይደረግ? ላማች አንድ ባል የካንሰር በሽታ ተይዞ እዚህ ሰሜን አሜሪካ ውስጥ የካንሰር በሽታ ተይዞ ሄዶ አወቀ። ሳይነግር በቃ ሁሉን ነገር ዝም ብሎ ሳይነግራቸው ድንገት ሞተ። በቃ መንገር አለበት። እንደዚህ ክሮኒክ ዲዚዝ ሲይዘን ከሱ የቀረበ ማን አለሽ? ከ10 ዓመት ከ12 ዓመት በታች ለሆኑ ልጆች ብቻ ነው የማይነገረው። እኔ ካንሰር ይዞኛል ተብሎ ለልጅ አይነገርም። ልጆች ምንም ይጨነቃሉ እንጂ ምንም። ግን ልጆች 18 ዓመት በላይ 17 ዓመት በላይ ከሆኑ ኢቭን ለነሱም እንኳን ቀስ ብሎ እንዲዘጋጁ መንገድ ጸልዩ ማለት። ለሚስት ግን አይደበቅም፣ ለባል ግን አይደበቅም።
በቃ ምንም ሳያዘጋጅ ዝም ብሎ ይጨነቃሉ ብሎ ሳያዘጋጅ ሞተ። እሷ ነዳጅ እንኳን ከጋዝ ስቴሽን እንዴት መኪና ላይ እንደሚቀዳ አታውቅም። እሱ ነው ሲቀዳ ይኖረው። ሃይዌይ መንዳት አትችልም፣ ትፈራለች። በቃ እሱ ሲሞት ግራ ተጋባች። ልክ አይደለም። ማዘጋጀት፣ ማሰልጠን፣ ሌላውን ማዘጋጀት ያስፈልጋል። አይ ነው ሚስቶቻችን በጣም በእኛ ላይ ዲፔንድ ይሆናሉ። ጥሩ ነው። ግን የበለጠ እነሱ ደግሞ ከዚህ ከኢንዲፔንደንስ እንዲወጡ መርዳት። አንዳንድ ባል ደግሞ ዲፔንድ ይሆናል። ባልየውን መርዳት፣ ማድረግ፣ የተለያዩ ነገሮችን ማድረግ፣ ማሳወቅ ጥሩ ነው። ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም ይላል። የማይገባውን አያደርግም። በጣም ነው። እዚህ ላይ ትንሽ መናገር እፈልጋለሁ። እስቲ የማይገባውን አያደርግም በሉ። በጣም የማይገባውን አያደርግም የሚለው እዚሁ አንደኛ ቆሮንቶስ ላይ ብቻ ቀርቷል። ወደኛ ቤት አልመጣም። አሁን እንዲመጣ እፈልጋለሁ። ለምንድን ነው ታዲያ የማይገባውን ለባልሽ የምታደርጊው? የምታደርጊበት፣ የምታደርጊለት አይደለም፣ የምታደርጊበት። ለምንድን ነው የምታደርግባት? ልታደርግላት ሲገባ፣ የሚገባው ልታደርግላት ሲገባ ለምን ታደርግባታለህ? ለምን ታደርግበታለሽ? እግዚአብሔር ነው የሚጠይቀው እንደዚህ ብሎ። ለምን የማይገባውን አያደርግም ነው የሚለው። ብዙ ዲቴል አልገባም። በተለይ በዚህ በሴክሹዋል ላይፍ ላይ በጣም ብዙ ካውንስሊንግ ሳደርግ እሰማለሁኝ። ከ90% 95% ቤተሰብን ባልና ሚስቶችን የሚያለያይ የመኝታ ጉዳይ ነው። ለምን? የማይገባውን በዛ ዙሪያ ላይ ስለምናደርግ። ብዙ ጊዜ አንድ ባል የሆነ ቸርች ላስተምር ሲሄድ እንደዚህ እንደናንተ ኮንፈረንስ ተጠርቼ ማለት ነው እና የተቀበሉኝ አገልጋዮች ናቸው። በር ላይ ልገባ ስል ፈልጋለሁ ፓስተር ደሞዝ ብሎ በር ላይ ወደ ዳር ለብቻው ይዞ ምእመን ነው እኮ እንደዚህ አለኝ። አንደኛ ቆሮንቶስ ላይ ያለው ይሄ አትከላከሉ የሚለውን በዚህ 3 ቀን ረገጥ አድርገህ አስተምርልን አለኝ። በቃ ይችላል ረገጥ አድርገህ አስተምር አትከላከሉ የሚለውን አለኝ። እኔ ደግሞ በጆሮ አይ ለሚስቶች ብቻ ሳይሆን ለእናንተም ለወንዶች አስተምራለሁ፣ አትከላከሉ ብቻ ሳይሆን አትተናኮሉ የሚልም ርዕስ አለኝ አልኩት። ሁለቱም ነው። በተለይ እህቶች ደክሞኛል፣ አሞኛል። መቼም ሲያምና ሲደክም ባል ማስተማም አለበት። ግን ሁሌ ነው የሚያምሽ፣ ሁሌ ነው የሚደክምሽ፣ ተንኮል ካልሆነ በስተቀር ማለት ነው። አንድ ሴት ወደ ፓስተሩ ሄደች። ፓስተር ምክር ያስፈልገዋል፣ እኔ ባል ምክር ያስፈልገዋል። ስራው ይሄ ብቻ ነው፣ ሌላ ሐሳብ የለውምና ምክር ያስፈልገዋል። እና ደግሞ ሁሌ በየቀኑ ነው የሚፈልገው ከኔ ጋር አንሶላ መጋፈፍ። እኔ ደግሞ አልችልም እና ምክር ያስፈልገዋል። እንደውም ይቅርታ አድርግልኝ ፓስተር ብቻውን አይመስለኝም የኔ ባል አለች። የሆነ ሌላ ጉልበት ሳይኖር ጅኒ ሳይኖርበት አይቀርም አለች። በዚህ ጉዳይ ጅኒ ሳይኖርበት አይቀርም አለ። ፓስተሩ ፈገግ ብሎ ያ ጅኒ እኔም አለብኝ አለ። ይሄ የጅኒ ጉዳይ አይደለም አላት። የወንድና የሴት ስሜት የተለያየ ነው። የወንድ ጉዳይ አይደለም። ታውቃላችሁ በሳይንስ እንደተረጋገጠ ወንድ በቀን ስለመኝታ 15 ጊዜ በላይ ያስባል ይባላል። ሴት ደግሞ 2 ነው የምታስበው ይባላል። ይሄ በሳይንስ የተረጋገጠ ነው። አንድ ትልምላለች ፓስተር ሳይንሱ ትክክል አይመስለኝም ማለት ምን ነው? እኔ 2 ማሰብ ያላውቅም በቀን አለች። ችግር አለ ማለት ነው። ወንድ 15 ጊዜ ነው የሚያስበው። ጧት ሲሄድ ወደ ስራ ያስባል። ትራፊክ መንገድ ላይ ዘግቶ ቀስ እያለ ሲሄድ ወደ ጎን እያየ ያስባል። በምሳ ሰዓት ያስባል። ከሰዓት ያስባል። በስናክ ታይም ማታ ሲመለስ ያስባል። 15 ጊዜ ያስበው ሲመጣ እዚህ 2 ነው የታሰበው። ጭራሽም አልታሰበም። እዚህ እቤት የጧቱ ልብስ አልተቀየረም። ያ ፒጃማው ምኑ አልተቀየረም። ምንም ዝግጅት የለም። እዚህ ዝግጅት የለም። እዚህ ስራ ላይ ነው። እንደመጣ እስቲ ኪችኑን ታጸዳልኝ ወይም መኝታ ቤቱን እንትኑን ታጸዳልኝ፣ ታጥብልኝ፣ ዲሹን ታጥብልኝ። ስራ ነው የሚታዘዘው እንጂ ሌላ አልተዘጋጀም። ይሄ ኮንፍሊክት ይፈጠራል። ኢትዮጵያ 50 ባልና ሚስቶችን ሳስተምር በ2 አዳራሽ አረኩና
25 ሚስቶችን በአንድ ክፍል 25 ሚስቶችን ባሎችን በሌላ ክፍል አረኩና 10 ኢምፖርታንት ነገር ብቻ ጻፉ ሚስቶቻችሁ እንዲያስተካክሉላችሁ የምትፈልጉትን አልኩ ባሎችን። ሴቶችም ጋር ሄጄ ባሎቻችሁ እንዲያስተካክሉ የምትፈልጉት 10 ነገር ጻፉ አልኩ። እንደው ይሄን 10 ነገር ባሌ ቢያስተካክል ትዳራችን መልካም ይሆናል የምትሉትን 10 ነገር ብቻ ጻፉ አልኩ። ባሎችንም ሚስቴ ብታስተካክል 10 ነገር ጻፉ አልኳቸው። ከዛስ በአንዳንድ ተወካይ መጨረሻ ላይ ታቀርባላችሁ አልኩ እና መጨረሻ ላይ እኔ መጡ በአንዳንድ ተወካይ ሁለቱም ቁጭ ብለው ሚስቶችን በዚህ ባሎችን በዚህ ቁጭ ብለው አንዳንድ ተወካይ ወጥተው ሲያነቡ እኔ መጀመሪያ መስማት የፈለኩት ባሎች አንደኛ ያስቀመጡትን ነገር መስማት ጓጓው። ሚስቶችም አንደኛ ያስቀመጡትን መስማት ጓጓው። ለምን? አንደኛ የተቀመጠው ቬሪ ኢምፖርታንት ነው። ታውቃላችሁ የሚስቶች አንደኛ የተቀመጠው ከስራ እንደወጣ በጊዜ ቤት መጥቶ ልጆቹ ቢያስጠና ልጆቹ አራብ ጊዜ ቢያሳልፍ ደስ ይለኛል። በቃ አንደኛ ያስቀመጠችው ልጆቹ ሳይተኙ ነው የምትለው። ባልየው አንደኛ ያስቀመጠው ምን ቢሆን ጥሩ ነው? ከስራ ስመጣ ልጆቹን አስተኝታ ብትጠብቀኝ የሚል ነው። እሷ ሳተኛ ልጆቹን አስተኝታ ብትጠብቀኝ ዝንጥ ብላ በቃ እሷ ልጆቹን የተለያየ ነው ፍላጎታችን። እኔ ሚስቶችን ነው የምቀበለው በነገራችን ላይ ይሄኛውን። ለምን አይው እንደዚህ ላለው እኔ ከሚስት ጋራ በመኝታ መደሰት ትፈልጋለህ? አዎ ባኞ ቤቱን አጽዳራለሁ። ባኞ ቤትና መኝታ ቤት ምን ያገናኘዋል? ደሞዝ ይሉኛል። አትጨነቅ፣ እሷ ታገናኘዋለች። እሁድ ፍሬ ነህ? አዎ ቁምጣ ልበስና በግቢው ያለውን የሸረሪ ድር ጥረግ። እንዴ የሸረሪ ድርና መኝታ ቤት ምን ያገናኘዋል? አትጨነቅ፣ እሷ ታገናኘዋለች። ወንድ ሁሉ አይመጣለትም። የሚመጣለት ዋናው ነው የሚመጣለት ክላይማክሱ። እንዴ ስንት ደረጃ አለ የሚወጣኮ። በአንድ እዛ ጫፍ ላይ እኮ አይወጣም። ደረጃ እኮ ቀስ ብሎ ነው የሚወጣው። ፍቅር የማይገባውን አያደርግም ይላል። ይቅርታ እንግዲህ እህቶች በጣም ስላየሁ ነው። እንደዚሁ ሌላ ባል እንደዚሁ ከሰሰ ለፓስተሩ። ምክር ያስፈልጋታል ሚስት ያለ ምን ነው በአንድ አመቱ 7 ጊዜ ብቻ ነው አንሶላ የተጋፈፍ ነው አለ። 7 ጊዜ ብቻ። ለዛውም ስልክ ትጎረጉርና ቢምቢ ታባረር ነበር አለ። የለችም እኮ ሴትዮዋ ማለት ነው። የለችም። ብቻውን ነው ሰውየው አገልግሎት የሚሰጠው። እሷ የለችም ከሱ ጋር። ቢምቢ ታባረር ነበር፣ ስልክ ትጎረጉር ነበር። ምን ማለት ነው? ሰውየው ሞቷል እኮ ማለት ነው። እና ይሄ ታዲያ ይባረካል ይሄ ቤት? እንዴት ሰውየው እያለቀሰ እንዴት እሷ እያለቀሰች አቢዩዝ ወንዶች አቢዩዝ የሚያደርጉ የማይገባውን አያደርግም ይላል። የማይገባውን የሚጠይቁ ወንዶች ሁሉ አሉ። ልክ አይደለም። የእግዚአብሔር ቃል በጣም ፐርፌክት ነው። ሚስት በራሷ ስጋ ላይ ስልጣን የላትም። ስልጣን የባሏ ነው። ባል በራሱ ስጋ ላይ ስልጣን የለውም። ስልጣን የሚስቱ ነው ይልና የሚገባትን ያድርግላት፣ የሚገባውን ታድርግለት ይላል። የማይገባ ነገር አለ። የሚገባውን ግን መከልከል ኃጢአት ነው። የሚገባትን መከልከል ግን ኃጢአት ነው። በእርግጥ ይሄ ብዙ ጊዜ በተለየኛ ያበሻ ሴቶች ላይ ነው ብዙ የሚነገረው። ማለት ወንድ እኔ አትንኪኝ ዛሬ ደክሞኛል አትንኪኝ የሚል ወንድ ገጥሞኛ ያቅም በአብዛኛው እንደው ወይ ንክ አልሆነ በስተቀር ወይ ህመም ያለበት ችግር ወንድ ንኪኝ ነው እንጂ አትንኪኝ ብሎ ያቅም። ሴቶች ናቸው እንዲያትነካኝ እንዲ ችግር አለብኝ በመሐከል አንሶላ በመሐከል ትራስ ሁሉ ባውንደር የሚያስቀምጡ ሰውነቱ ሲነካ ይሄ አባጨጓሪ ይመስልኛል ብሎ በመሐከል በቃ ሴቶች ጋር ነው ያለው እንትኑ። ወንድ አትንኪ ብሎ ያቅም። ወንድ ምን ይባላል? እንኳን አይደለም እናቱንም እንኳን ቀብሮ ቢመጣ ልታስተዛዝነኝ ነው ብሎ ያስባል ይባላል። በቃ እንደ እዝን እንጀራ አድርጎ ይቆጥረዋል ይባላል። በቃ ሴት ደግሞ እንግዳ ካለ ጎረቤት ለቅሶ ከሆነ 3 ወር በቃ 3 ወር ለቅሶ ላይ ነኝ።
ስለዚህ ዝም ብለህ አብረህ ማልቀስ ነው ያለብህ 3 ወር 3 ወር አይዞሽ እያልክ የነፃ አገልግሎት እየሰጠ አብረህ ነው መቆየት ያለብህ እንጂ ማስገደድ የለብህም። ፍቅር የማይገባውን አያደርግም ይላል። ፍቅር የራሱን አይፈልግም ይላል። ፍቅር የራሱን አይፈልግ። አይገርምም? ሁሌ የዛኛውን ፓርቲ ነው የሚያስቀድመው። እግዚአብሔር ይሄን ያብዛልን። የዛኛውን ነው ለራሱ። አንድ ሴት እንደዚህ ብላኛል። ለራሱ ሰልፊሽ ነው የኔ ባል። 3 ነገር ልንገርህ አለች። እንዴት ችዬ እንዳለው። አንደኛ ሰልፊሽነቱን መገለጫ ቀድሞ ጋራጅ የሚያስገባው መኪናውን እሱ ነው አለች። የኔ እሱ ነው ይመታዋል ውጪ አለች። ቀድሞ ጋራጁን ይሞላል አለች ከስራ እንደመጣ። ሂተር ደግሞ አለ አለ ቤት ውስጥ። ሂተሩን በሱ በኩል ነው የሚያስቀምጠው በመኝታ ቤት አለች እንዲሞቀው። ይሄ ብቻ አይደለም አለች። ለሱ ማሳጅ የሚያረግ መኪና አዲስ ሞዴል ገዝቷል አለች። እየሄደ እየነዳ ከኋላው ማሳጅ ያደርገዋል መኪናው አለች። ለኔ ግን all the way down የ15 ዓመት ወደ ኋላ የቀረ ሞዴል መኪና ነው የገዛልኝ አለች። መቼም አንዳንዴ ለስራ ጉዳይ ባል የተሻለ መኪና ሊይዝ ይችል ይሆናል። ሊፍት ለመንዳት፣ ኡበር ለመንዳት፣ ለስራ ጉዳይ ተስማምቶ ማድረግ ጥሩ ነው። ግን ምንም እዚያ ሄዶ የሚቆም ከስራ ጋር የማይገናኝ ከሆነ ግን እንደውም እኔ የምመክረው ለሚስቶች ቀደም ያለውን ካንተ ሞዴል ካንተ ይር ቀደም ያለውን ለሚስት መግዛት ጥሩ ነው። እኔ ይሄን አርጌው ነው 5 ዓመት የሷ ወደፊት ቀደም ይላል፣ የኔ 5 ዓመት ዘግየት ይላል የኔ መኪና ወደኋላ። ለምን? የሷ መኪና ሲበላሽ 911 እሷ አታውቅም። የሷ 911 እኔ ነኝ፣ እኔ ጋር ነው የምትደውለው። ስለዚህ ሁሌ ከምሯሯጥ የሷን ትንሽ ጠንካራ የሆነ መኪና የኔ ችግር የለም እኔ ራሴ ማኔጅ አደርገዋለሁ። የሷን ቀደም ለምን? አየ የቤት ራስ መሆን ይሄን ሁሉ ኃላፊነት ይጨምራል። ዝም ብሎ ራስ ነኝ ብቻ አይደለም፣ ይሄን ሁሉ ዋጋ ማስከፈል ይጨምራል። እና ስለዚህ መከርኩ ያንን ባል። ስራውን ትፈልገዋለህ? የማሳጅ የሚያረግ መኪና ነው ብላ ነው የምትከስህና ምንድነው? በስ የስራ ነው? አይ የስራ አይደለም። እኔ በቃ ደስ ይለኛል እንደዚህ ደግሞ ራሴ ማዋረድ አልፈልግም፣ ከፍ ያለ ከጓደኞቼ አንሽ መታየት አልፈልግም ምናምን አለ። እሺ ሌላ ነገር ልንገር። የሷ እንደዚህ ነው። 15 ዓመት ወደ ኋላ የቀረ ነው የሷ። አይ 15 ዓመት የሷ ወደ ኋላ ቀርቶ ያንተ ግን አፕቱዴት የሆነ እንደውም ማሳጅ የሚያረግ መኪና መግዛትህን እሷ ያውቃለች። ለመሆኑ ይሄ ማሳጅ የሚያደርገው መኪና ለሷ ምን አይነት ሜሴጅ እንደሚያስተላልፍ ታውቃለህ ሆይ ያልኩት። በሁሉ አቅጣጫ ዝግት ነው የሚያረጋት። ይሄ ማሳጅን መኪና አንተ ጋራጅ አቁመ ትገባለህ፣ እሷ ግን መኝታ ቤት ይዘው ትገባለች። መኪናው መኝታ ቤት ይዘው ትገባለች። ጧት ስትሄድ አንተ መስሪያ ይዘው ትሄዳለህ፣ እሷ ግን ወደምትሄድበት ይዛው ትሄዳለች። ይሄን ማሳጅ የሚያረግ መኪና መሴጁ ከፍተኛ ነው። ስለዚህ አስብበት አልኩት። ፍቅር የራሱን አይፈልግም ይላል። በወንድም በሴትም ማለት ነው። የራሱን አይፈልግም። ፍቅር አይበሳጭም። እኔ ላንቺ ነው ምኖረው እያልክ የምታበሳጫት ከሆነ ምን ኖርክላት? እኔ ላንተ ነው ምኖረው እያልሽ የምታበሳጭው ከሆነ ፍቅር አይበሳጭም፣ አያበሳጭምም። ፍቅር በደልን አይቆጥርም። በደልን አይቆጥርም። ባለሚስቶች ሲነጋገሩ እንደዚህ ይላሉ። እኔ እኮ አንቺ የበቃሽኝ የዛሬ 7 ዓመት ነው። ቤተሰቦችሽ መጥተው በነበረ ጊዜ ያልሽኝ ትዝ ይልሻል ይላል። የዛሬ 7 ዓመት። በትዳር ውስጥ ያለፈ ቁጭት መቋጨት አለበት። የዛሬውን ነው ከቋቱ ነው እየጨረስን መሄድ ያለብን እንጂ ማከማቸት የለብንም። አየህ የ7 ዓመቱን ከምሮ የዛሬ አዲስ ነገር ሲመጣ ከዛ ከተከመረው ላይ ያነሳ ጋዝ ይጨምርበታል ወደዚህኛው ወደ አዲሱ። ልክ አይደለም። ሁሌ አንዴ የተነጋገርንበትን ይቅር የተባባልንበትን ጉዳይ ማንሳት አያስፈልግም። ፈጽሞ መተው ነው የሚያስፈልገው። ፍቅር ከእውነት ጋር ደስ ይለዋል። ሁሉን ያምናል። መደባበቅ የለም። ከሚስትህ ብትደብቅ የደበከው ከሚስትህ ነው እንጂ
ከሚስትህ አምላክ ግን መደበቅ አትችልም። ከባልሽ ብትደብቂ የቃል ኪዳኑ ባለቤት እግዚአብሔር አለ። የደበቅሽው ከሰውየው ነው እንጂ ከስጋ ለባሹ ከሁሉን ቻይ ውስጥን መርምሮ ልብን መርምሮ ከሚያውቀው ከእግዚአብሔር ግን መደበቅ አትችይም። ለዚህ ነው ባንተና በጉብዝና ሚስት መካከል እኔ ምስክር ነኝ ይላል። እግዚአብሔር ነው ያለው። ስለዚህ ምንድነው መሆን ያለብን? ፍቅር ሁሉን ያምናል። መታመን ነው ያለብን። ሁሉን ያምናል ነው የሚለው። መተማመን፣ መነጋገር፣ ሁሉን ተስፋ ያደርጋል ነው የሚለው። ፍቅር እንደዛ ነው። ተስፋ ያደርጋል። ፍቅር አይመካም። ፍቅር አይታበይም። የራሱን አይፈልግም ይላል። ግብዝ አይደለም ይላል። አንድ ሴት ምን ብላለች? ባለቤቴ አመቱን ሁሉ ዘግቶኝ የሚያናግረኝ የቫላንታይንስ ዴይ ሰሞን ነው አለችኝ። ለምን? ቤተክርስቲያን የቫላንታይንስ ፕሮግራም ስለምታዘጋጅ በአመት አንድ ጊዜ እንደዚህ ሁለት ሆኖ ሶቶ ተያይዘው ስለሚገቡ እሱ ብቻውን እንዳይገባ በዚያ ሰሞን ያናግረኛል አለች ለሰው ብሎ። ከዛ አበባ ገዝቶ ይመጣል አለች። እኔ ደግሞ ውስጤ አመቱን ሁሉ ቆስሏል። ስለዚህ ምን አለች? አበባ ከሚገዛ አመል ቢገዛ ይሻለኝ ነበር አለች። እንዴት ነን ፍቅራችን? ለሰው ብነን መኖር የለብንም። ፍቅር በሁሉ ይጸናል። ኮንሲስታንሲ ነው፣ ወረተኛ አይደለም። ትዳር ከወረትም ከወረቀትም በላይ ነው። ወረቀት የሌላቸው ሰርቲፊኬት የሌላቸው በጣም በመካከላቸው ኢሹ ያልሆነ ብዙ የተባረኩ ባልና ሚስቶች አሉ። ወረቀት ቢኖር ይመከራል ለሌጋል ፕሮሰስ። ቤት ስንገዛ ፓስፖርት ለምናምን ጥሩ ነው። ግን ትዳር ግን ከወረቀትም ከወረትም በላይ ነው። በመካከል እግዚአብሔር አለ። የቃል ኪዳን ነው። ቃል ኪዳኑን አክብረን ነው መኖር ያለብን። ለዘወትር አይወድቅም። ትዳር እስከ ሞት ነው እንጂ እስክንሞት አይደለም። አንዳንድ ሰው እስከ ሞት ነው እንዴ? ሊገለኝ እኮ ነው ይላል መጽሐፍ ቅዱስ። አዎ ሊገልሽ ነው። በቃ ሙቺ ነው የሚለው። ሙት። እግዚአብሔር አሳልፎ አይሰጥሽም። ነገር ግን ካልሆነ ለቃል ኪዳኑ መሞት አለብን የሚለው። እስክንሞት ሳይሆን እስከ ሞት ነው። እስከ ሞት ድረስ ነው መሞት አለብን። ለቃል ኪዳኑ መሞት አለብን። በቃ ቃል ኪዳኗን ጠብቃ ሞተች የሚለው ክብር ነው፣ ተፋቶ ሞቱ ከሚባል። ስለዚህ ቃል ኪዳኑን ጠብቀን በዛ ውስጥ ፍቅርን ቀጥለን ልንቀጥል ይገባል። ፍቅር ከሁሉ ይበልጣል ይላል። ስለዚህ የአጋቤ ፍቅር በየዕለቱ መከታተል ያስፈልጋል። የሉቃስ የአንደኛ ቆሮንቶስ 14:1 ላይ ከ13 ጀምሮ 13 እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይልና ከነዚህ የሚበልጠው ፍቅር ነው ይልና 14:1 ላይ ፍቅርን ተከታተሉ ይላል። ምን በሉ? ተከታተሉ። ተከታተሉ በሉ። ለምንድን ነው? ፍቅር ታመልጣለች። ቶሎ ካልተከታተልን ታመልጣለች። በጠዋት ወጥቶ ቀኑን ሙሉ ሳይደውል ቴክስት ሳያረግ የሚመጣ ባል አለ። ማታ እንዴ ቼክ ሳያረጋት ወይም ቼክ ሳታረገው። ስለዚህ ማታ ስትመጣ ሚስት የክረምት ሰማይ መስሎ ፊቷ ይጠብቃል። በቃ ቁጥር ብሎ የሆነ ቦታ ፍቅር አምልጣለች ማለት ነው። ተከታትለ ማግኘት አለብን። ምን ሆንሽ የኔ ቆንጆ? ደህና አይደለሽም ወይ? ምን ላድርግ ማለት ያለብን። በነገራችን ላይ ወንድ ከስራ ተቀይሞ ሲመጣ ሚስቶች አንዴ ብቻ ነው መጠየቅ፣ ሁለቴ ሶስቴ መጠየቅ ያስፈልግ። ወንድ በቃ ተይኝ ደክሞኛል ካለ እውነቱን ነው፣ ደክሞታል፣ እውነቱን ነው። ሴት ግን ተይኝ ደክሞኛል ካለች እውነቷንም ላይሆን ይችላል። ደክሟታል ግን እጅ ላለመስጠት ነው እንጂ ጠጋ ብሎ እየደባበሰ አይዞሽ ምንም ችግር እንዲላት ትፈልጋለች። ለምሳሌ ምግብ ሲቀርብ ምግብ አቅርባ ዝም ትላለች። እንብላ ይላል አንዴ፣ ከዛ ጠግቤ ያለው ትላለች። ይሄ ጠግቤ ያለው ሪሊ ጠግቤ ያለው ላይሆን ይችላል። ወንድ መስሎት ጠግበሻል፣ ድሮም ካንቺ የተረፈው ነው የኔ ምግብ ብሎ እንከት አርጎ በፊቷ ይበላል። በውስጧ አፈር ብላ ትላለች። በቃ በውስጧ ጠግቤ ያለው ስትል ማለት ያለብን ነው። ኖ እኔማ አንቺን ጥዬ አልበላም፣ በፍጹም አንሺው፣ በቃ አንሺው እንጂ አንቺን ጥዬ ከኔ ያርቀው ምናምን ሲል
እሺ ታጎርሰኛለህ ትላለች። አሃ አየህ፣ ጠግቤያለሁ ለካ ጠግቤያለሁ አይደለም። ታጎርሰኛለህ ስትል አንድ ላንተ ሁለት ለሷ እያረክ ማጉረስ ነው። እዝን ብላ ከመስሪያ ቤት ስትመጣ አንድ ጠይቃት ምን ሆንሽ በላት። ከዛ በኋላ በቃ ተወኝ፣ በቃ ደክሞኛል መናገር አልፈልግም ካለች በሳፋ ቀዝቃዛ ውሃ ይዘህ እግሯን አስገባ። ከዛ እግሯን ለማጠብ ስትሞክር አቃጠለችኝ እግዚአብሔር ያቃጥላትና ትላለች። ማነች እሷ ነው ማለት ያለብህ። ያዙ ልቀቁ ነው ማለት ያለብህ። በዚህ ጊዜ ዘራፍ ነው ማለት ያለብህ። ማነች ነው ማለት ያለብህ። ወንድ ቅድም እንዳልኩት ደክሞኛል፣ በቃ ምንም ነገር አልፈልግም፣ በቃ ተይኝ ሊሚ ያለውን ካለ ተይው። ውሃ አቅርቢለት፣ የሚጠጣ ምግብ ከተቻለ አቅርቢለት። ትንሽ ቆይተሽ በፊቱ ሳሳ ያለ ሰውነትን የሚያሳይ ፒጃማ ለብሰሽ በፊቱ አንዴ ሁለቴ ብቻ ተመላለሽ፣ ተአምር ታያለሽ። ከዚያም በኋላ ሰውየው አይኑ ይገለጣል እንደ በለዓም ማለት ነው። ግን ምን ይላሉ ሴቶች? እቤት ስትመጣ ሁሌ ችግር አለብህ አንተ ይላሉ። ወይም እሷ ልክ አይደለም። አፕሮች ፍቅርን መከታተል ያስፈልጋል። ሁሌ ራስን እንጂ የትዳር አጋርን ለመለወጥ አንጣር፣ ራሳችን ለመለወጥ እንጣር። ብዙ ጊዜ የሚያጋጨው ይሄ ነው። ታውቃላችሁ፣ መጀመሪያ ስንጋባ ራሱ መሰረቱ ሚስት ተይ ይሄ ሰው አይሆንሽም እየተባለች እለውጠዋለሁ ብላ ነው የምትገባው። እኔ ከገባው ስለሚወደኝ እለውጠዋለሁ ትላለች። ግን በዓለም ላይ ከማይለወጡ እንስሳቶች አንዱ ወንድ ነው ይባላል። ወንድ ቶሎ አይለወጥም። እግዚአብሔር ካደዳሽ በስተቀር አይለወጥም። እግዚአብሔር ነው ደግሞ ሰውን የሚለውጠው። ወንድ ደግሞ ሲገባ ምን ብሎ ይገባል ይባላል? አትለወጥም ብሎ ነው የሚገባው ይባላል። አትለወጥም። እንደዚሁ ቆንጆ እንደሆነች እንደዚሁ የምትቀጥል ይመስለዋል። ከዛ ሁለት ልጅ ከተወለደ በኋላ 10-20 ዓመት ከቆዩ በኋላ ማዳት ስታወጣ፣ ጸጉሯ ሲከዳት፣ ፊቷ ሲቀያየር፣ ስታብጥ፣ ስትጎብጥ የልጅነት ፎቶውን ከዋለቱ እያየ የልጅነት ፎቶዋን ከዚህ ከዋለቱ እያየ ይጽናናል ይባላል። የድሮውን ፎቶ እያየ ለምን ተለውጣበታለች? ስለዚህ ሁለቱም ልክ አይደለም። እለውጠዋለሁም አይሰራም፣ አትለወጥም አይሰራም። የማይለወጥ እግዚአብሔር ብቻ ነው። በሱ ላይ መመስረት ነው። ዛሬም የጉብዝና ሚስቴ ነሽ፣ ዛሬም የልጆች እናት ነሽ። ደግሞ እንደዚህ መልክሽ የቀነሰው፣ ፊትሽ ማዲያት ያወጣው፣ ሰውነትሽ እንደዚህ የሆነው እኔ ቤት ገብተሽ ነው፣ የኔ ልጆች ወልደሽ ነው። ስለዚህ ክሬዲት ሰጥሻለሁ ነው ማለት ያለብህ። ዛሬም ያው የጉብዝና ባሌ ነህ። ምንም እንኳን አሁን ድሮ ሸበላ ነበርኩ፣ አሁን አጎንብሰ ሽባ ብትመስልም ዛሬም የጉብዝና ባሌ ነህ ነው ማለት ያለብሽ። በጣም ኢንካሬጅ ነው የሚሆነው። ደግሞ ምን አማራጭ ሳለን? ምንም አማራጭ እኮ የለንም። ሔዋን አዳምን ጠየቀችው ይባላል። ትወደኛለህ ያለችው አዳም ዝም አለ ይባላል። እዛ ጫካ ውስጥ ደገመች። ትወደኛለህ? ዝም አለ። ሶስተኛ ትወደኛለህ ስትለው ዞር ብሎ አየና ምን አማራጭ አለኝ አለ ይባላል። ሌላ እኮ ያለው ዝሆን ነው፣ አህያ ነው፣ ዝንጀሮ ነው ያለው። ሌላ ሰው የለም አንቺን ይመስል። ምን አማራጭ አለ? ምንም አማራጭ የለህም። በቃ አንዴ ታስረሃል። እችኑ እያሳመርክ ነው መኖር ያለብህ። ይሄን ሰውዬ እያሳመርሽ ነው መኖር ያለብሽ። ደግሞ በቃ ላንቺ የተሰጠው ይሄ ነው። ላንቺ የተሰጠው ለተሰጠችው እሷ ነች። ፍቅርን ተከታተሉ። ፍቅር ስራ ብቻ ሳይሆን ፍቅር የስራ ብቻ ሳይሆን የስርም መሆን አለበት። መያያዝ አለብን። የስር ሲሆን መቼ ነው የሚረዳ? ኤምፕቲ ኔስት የሚባለው ጋር ስንደርስ፣ ኤምፕቲ ኔስት ማለት ልጆች አድገው አግብተው ተመርቀው ስራ ይዘው ሁሉም ይሄዳሉ፣ ባልና ሚስት ብቻ ይቀራሉ። እሱ ኤምፕቲ ኔስት የሚባለው ስቴጅ ነው። በቃ ወፏ እንቁላሉ ጫጩት ሆኖ ጫጩቶቹም አድገው በረዋል፣ ጎጆውና ባልና ሚስቱ ብቻ ቀሩ እንደማለት።
አያችሁ የሥራ ከሆነ ግንኙነቱ በዚህ ጊዜ ይፋታሉ። ለምን? ድሮ በልጅ ምክንያት ነበር የሚነጋገሩት። ልጁን ትምህርት ቤት አድርሺ፣ ልጁን ከትምህርት ቤት አውጣ፣ በልጅ ምክንያት። አሁን የሚያገናኛቸው ምክንያት አለቀ። ስለዚህ ፍቅራችን የሥራ ብቻ ሳይሆን የስር ነው መሆን ያለበት። ለአገልጋዮቹ እመክራለሁ። በቤተሰብ የምታገለግሉ አገልጋዮች፣ እኛ ቤተሰብ ወደ 7 ፓስተሮች አለን፣ ወደ 1000 ምዕመናን አለ እና ምን እላለሁ እኔ ለአገልጋዮች የኛ ግንኙነት የሥራ ብቻ ሳይሆን የስር መሆን አለበት። ስለኔ ኮንሰርን ሊላችሁ ይገባል። ስለእናንተም ኮንሰርን ሊያደርገኝ ይገባል። ደግሞም ነው እግዚአብሔር የተመሰገነ ይሁን። እሱ ነው የሚያጸናው። እሱ ነው የሚያጸናው። ፍቅር በሥራ የሚገለጥ ነው መሆን ያለበት። አንድ ነገር አውቃለሁ ነው የሚለው መጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ አንድ ሰው ወደርሱ መጥቶ ጠየቀው፣ የዘላለምን ሕይወት እንዲወርስ ምን ላድርግ ሲለው፣ ሕግጋቱን ታውቃለህ? ሕግጋቱን፣ ሥርዓቱን። አዎ፣ አትስረቅ፣ አትግደል፣ አታመንዝር የሚሉትን ታውቃለህ? አውቃለሁ። አድርግ እነሱን ሲለው፣ እነሱን ከልጅነት ጀምሮ አድርጌያቸዋለሁ ሲለው፣ ጌታ አየውና ወደደው ይላል። እንዲህ አለው፣ አንድ ነገር ጎልሃል አለው። አንድ ነገር ቀርተዋል። ምን? ያለህን ሽጥና ተከተለኝ ሲለው ፊቱ አዘነ ይላል። በቃ ሳይሸጥ ሳይከተለው እያዘነ ሄደ፣ ተመለሰ ይላል። ለምን? ያችን የጎደለችውን አንድ ነገር አጉድለን አንከተል። አንድ ነገር ጎሏል። ምንድነው የጎደለው? ፍቅር ከጎደለ መከተላችን ትርጉም አይኖረውም። ሌላውን ነገር ሁሉ ብንፈጽም ፍቅር ከሌለ ምንም ይኸው እንደምንሸዋሸዋ ጸናጽል ነኝ። ዋናው ፍቅር ነው። በፍቅር ዋጋ መክፈል ዋጋ አለው። በፍቅር ዋጋ መክፈል። ብዙ ሰዎች በቃ ብዙ መልካም ነገር ያደርጋሉ፣ ግን ዋናውን ክርስቶስን ትተውታል። ያለ ክርስቶስ ፈሪሃ እግዚአብሔር የለም። ያለ ክርስቶስ ያለ መንፈስ ቅዱስ የለም። ክርስቶስን ማዕከል ያደረገ ህይወት ግን ሁሉ አለ። 2 ባልና ሚስቶች ሳይሆን 2 ወንድና ሴት ናቸው እና ስታርባክስ የሆነ ነገር ጠጥተው ይዘው ለመሄድ ድራይቭ ስሩ ገቡና አዘዙ። ከዛም በኋላ ሰጧቸው። ይዘው ሄደው ራቅ ብለው ቆመው ሊጠጡ ሲከፍቱት ታሽጎ የተሰጣቸው ይሄ $100 ነው ብር። ለካ ሽፍት ሲቀያየሩ ሰራተኞቹ አንዷ ነች ብድግ አድርጋ የሰጠቻቸው የነሱ ያዘዙት ምግብ መስሏቸው ወይም ስታርባክስ ኮፊ ምናምን መስሏቸው ሲያዩ ይዟል። በጣም ተሳስተው ይሄ እኛ ብር አይደለም ብለው ለመመለስ መጡ። ሲመጡ ይራኮታሉ ሰራተኞቹ። እዛ አለቃው ማናጀሩ ይራኮታሉ። የት ሄደ? ሶሪ ለኛ ነው በስተት የሰጣችሁን ይሄው ብሎ መለሱ። ማናጀሩ ደስ አለው። እንደናንተ አይነት ታማኝ በመድራችን ላይ ጥቂቶች ናቸው ያሉት። ይሄ ለብዙዎች ትምህርት እንዲሆን ባካችሁ 9 ኒውስ የሚባል 9 ኒውስ ልጥራ አለ ሲል አይሆንም አይጠራሉ። አረኛ አያስፈልግም ማለት። አረ በፍጹም ይሄማ መቀረጽ አለበት ለሌሎች ምሳሌ እንዲሆን በቴሌቪዥን መተላለፍ 9 ኒውስ ይምጣ። አይሆንም። አረ በፍጹም። ከዛ ባልየው ወደ ማናጀሩ ዞር ብሎ ባልየው እንኳን አይደለም ማለት እሷ ከኔ ጋር ያለችው ሚስቴ አይደለችም ማለት ሌላ ነች፣ ሚስቴ ቤት ናት ያለችው አለ። አየ በአንዱ ብትሞላ በሌላው ትጎላለህ። ሙሉ የሆነ ማን ነው? ክርስቶስ ብቻ ነው። በመጽሐፍ ቅዱስ 613 ህግ አለ። ሮሜ 10:4 ነው ይላል፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ይላል። ህጉን ጠቀለለው እሱ። ባልንጀራህን እንደራስህ ውደድ፣ ጌታ አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ ብሎ በሁለት ጠቀለለው። አሁን ይሄንንም ማድረግ አልቻልንም። ከ613 612ቱን አርጋ አንድ ከጎደለ እንደጎደለ ነው። በቃ አንድ ነገር ጎሎሃል። በጎዶሎ ነው ያለነው። ክርስቶስ ግን ሙሉን ጌታ ማዕከል ስናደርግ ሙሉ እንሆናለን። የቤታችን ሙሉ የሚያደርግ ማን ነው? ክርስቶስ ነው። ስለዚህ ፍቅራችን በሱ ላይ የጸና ሊሆን ያስፈልጋል። እንግዲህ ስለ ፍቅር ይሄን ያህል ካልኩኝ የጌታን ጌትነት ያማከለ ህይወት ሌላው ምንድነው? የእግዚአብሔርን መንግስት የሚያስቀድም ነው። በማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ይላል። የእግዚአብሔርን መንግስት አስቀድሙ ነው የሚለው።
በቤታችን አንድ ላይ ስንሆን የእግዚአብሔር መንግስት፣ የቤተሰብ ጸሎት፣ ዲቮሽን፣ ልጆችን በዚያ መሰረት ማስተናገድ፣ ማሳደግ። ጳውሎስ በተከራየው ቤት ከ2 ዓመት በላይ ወንጌልን ይሰብክ ነበር ይላል። ዳንኤል 4 መንግስታት ነው ያየው። 4 መንግስታት የናቡከደነጾርን፣ የብልጣሶርን፣ የዳሪዮስን፣ የቂሮስን። ምክንያቱም ዳንኤል መልካም መንፈስ ስለነበረው ከሁሉ በለጠ ይላል። ከጫካ ሆኖ የሚቀጥለውን መንግስት ሲገለብጡ ፕላን ሲያወጡ ከዛ ከካቢኔዎቹ በሙሉ እነከለ ያልቃሉ። ዳንኤል ግን ለኛ የሚጠቅመና ይላሉ። ዳንኤል ከመንግስት ወደ መንግስት እየተላለፈ ነው ሄደው። እንደውም ምን አለች የአንዱ ንጉስ ሚስት፣ በግዛትህ እኮ የአማልክት መንፈስ ያለበት በአባት ዘመን ያገለገለ የተሰወረውን የሚገልጥ ዳንኤል የሚባል አለ አለች። የታወቀ ነው። ዳንኤል 4 መንግስት ነው የነበረው። ዳንኤል 6:3 ላይ መልካም መንፈስ ስለነበረው ከሁሉ በለጠ ይላል። ምን ስለነበረው? መልካም መንፈስ። በእንግሊዘኛው ኤክሰለንት ስፒሪት የሚላል በጣም ነው የምወደው። ድሮ ኤክሰለንት የሚል ሳገኝ በወረቀት ላይ ታውቃላችሁ፣ ድሮ ትምህርት ቤት ስንማር ጉድ አለ፣ ቬሪ ጉድ አለ፣ የጉድ ጉድ አለ አይደለም? ከ10 0 የሚያገኝ የጉድ ጉድ ነው አይደለ? ጉድ አለ፣ የጉድ ጉድ አለ፣ ቬሪ ጉድ አለ፣ የመጨረሻው ኤክሰለንት የምትላለች። እኔ ተደብቄ እሷን በቃ ለማመር ነበር ጽሁፏን። አልችልም እንደዛ መቀጣጠል በዛን ጊዜና ደስ ትለኛል። ኤክሰለንት። አሁን ፓስተር ሆኜ ዳንኤል 6:3 ላይ አላገኝም። he had excellent spirit ይላል። excellent spirit ዳንኤል ኤክሰለንት ስፒሪት ነው ያለው። የዳንኤል ከሳሾች ኤክስ ስፒሪት ነው ያላቸው። አየ ሁሌ አሸናፊው ኤክሰለንት ስፒሪት ነው። ኤክሰለንት ስፒሪት በኤክስ ስፒሪት ላይ ያሸንፋል። ስለዚህ ኤክስን አትፈልጉት። ብዙ ጊዜ ኤክስ ዋይፍ፣ ኤክስ ሃዝባንድ፣ ኤክሴ ይላሉ። በጣም ከምጠየፈው እኔ ይሄን ወርድ መስማት። እኛ የኤክስ አይደለንም፣ ራይት ነን። እኛ ራይት ነን። አንዳንድ የአሜሪካ ፓስተሮች ራሱ ልክ ስብከት ሲጀምሩ በኤክስ ይጀምራል። when I was with my ex wife ብለው ይጀምራሉ። ስብከት በኤክስ ዋይፍ አይጀመርም። ጠቅላላ ኤክስ ነው የሚሆነው 45 ደቂቃ በሙሉ ጠቅላላ። በኤክስ ዋይፍ አይደለም የሚጀምረው፣ በራይት ነው። ወድቆ ከሆነ ንስሐ ገብቶ ከዛ በኋላ መቀጠል ነው። ኤክሰለንት ስፒሪት ነበረው ይላል። ኤክሰለንት መልካም መንፈስ የሚለው ይሄ ነው። የእግዚአብሔር መንግስት ያስቀድም ነበር። መልካም መንፈስ አሸናፊ ነበር ሁሉ ጊዜ። እዚህ አሜሪካን ሀገር አንድ ቦታ ለአገልግሎት ሄጄ በዚያ ሳምንት ቤተክርስቲያኑ ጉባኤው ለ2 ተከፍሎ ደረስኩኝ። ሽማግሌዎች ተጨንቀዋል፣ ፓስተሩም ተጨንቀዋል። ምንድነው ስል አንድ ችግር ገጥሞናል እና ከተፈጠረ 1 ወሩ ነው። ምን እንደምናደርግ እስቲ አግዘን ፓስተር ደሞዝ አለ። ምንድነው አልኳቸው። እዚያ በር ላይ እዚያ ውጪ 3 የባንዲራ መስቀያ አለ ታያለህ። እዚያ ላይ ማከለ ላይ ዳርና ዳሩን 3 ባንዲራ ሰቀልናሉ። በዚህ ነው ህዝቡ ለ2 የተከፈለው አሉ። ዳርና ዳር የስቴቱንና የአሜሪካንን ባንዲራ በዳር በዚህ በኩል የስቴቱን አርገን መሃል ላይ የኢትዮጵያን ባንዲራ አረግናሉ። በስቴቱና በአሜሪካ ባንዲራ ሰው ሳይጣላ መሃል ላይ ባለው በኢትዮጵያ ባንዲራ ይሁን ለ2 ተከፍሎ ተጣልቷል አሉ። ምንድነው? ግማሹ ይሄ የመንግስት ባንዲራ አይደለም እኛ እንቀበለውም ይላል፣ ግማሹ አይ እኛ እንቀበለው ይላል። ለ2 ተከፍሏል። ታዲያ እኮ ጥፋተኛ እናንተ ናችሁ። ሁሌ እኛን የሚያስማማን ክርስቶስ ብቻ ነው። ከክርስቶስ ውጪ መስማማት የለም። ስለዚህ የሚሻለው ምንድነው? 3ቱንም ባንዲራ አውርዱና በሰማያዊ ባክግራውንድ አርጋችሁ በነጭ ኢየሱስ ጌታ ነው የሚል ጻፉና እሱን አውለብልቡ፣ በሱ ተስማማላችሁ አልኳቸው። በቃ እሱን አደረጉ። ተውት ማለት ነው። ለምንድነው? መልካም መንፈስ የለም። ስለ ፖለቲካ ትንሽ መናገር ፈልጋለሁ የጋብቻ አስተማሪ ስለሆንኩ። እኔ ደግሞ ሰኞ ስለምሄድ በጣም ነፃ ሰው ነኝ። አታዩኝም፣ አላያችሁም፣ አንገናኝም። በቪዲዮ ነው የምታዩኝ። በዚያ ደግሞ እናንተ ናችሁ እንጂ የምታዩኝ፣ እኔ እናንተን አክሽን አላይም።
ስለዚህ እኔ በጣም ሰላም አገልጋይ ነኝ፣ ደስ ብሎኝ ነው የማገለግለው። ግን ቢሆንም ነፃነት አለኝ። ከፖለቲካ ነፃ የሆነ ሰው የለም። ፖለቲካ ትርጉሙ በቃልና በተግባር አንድ ሰው ሊፈጽመው ያለ እውነት ማለት ነው። ፖለቲካ ማለት በቃሌም በተግባሬም እከውነዋለሁ ብሎ አንድ ሰው ካሰበ ፖለቲካ ነው። ይሄ ራሱ ፖለቲካ ነው። ለምሳሌ ክርስቲያን ጦር ሜዳ መሄድ የለበትም የሚል ሰው አለ። ሌላው ደግሞ መሄድ አለበት የሚል አለ። ሁለቱም የራሳቸው ፖለቲካ አላቸው። አንደኛው ክርስቲያን ጦር ሜዳ ሄዶ ወንድሙን መግደል የለበትም የሚል ፖለቲካ ያራምዳል። ያኛው ደግሞ መሄድ አለበት የሚል ያራምዳል። ፖለቲካ ማለት አንድ ሰው በቃልና በተግባር ሊያራምደው የወሰነው ውሳኔ ማለት ነው። ወደ መንግስት ፖለቲካ ስንመጣ፣ ወደ ትዳር ፖለቲካ ቀጥዬ እመጣለሁ። ወደ መንግስት ስንመጣ ሁሉን መንቀፍ የለብንም፣ ሁሉን መደገፍ የለብንም። በመንቀፍ በመደገፍ ሳይሆን እኛ ነቃሽ ጠቃሽ ፖለቲከኛ ነው መሆን ያለብን። ነቃሽ ጠቃሽ ምንድነው? ነቃሽ ማለት ከችግሩም ነቅሰን ይሄ ልክ አይደለም እንደ እግዚአብሔር ቃል ናለ። ጠቃሽ ደግሞ ከመልካሙ ጠቅሰን ይሄ መልካም ነው ፍትህ ነው እንላለን። ነቃሽ ጠቃሽ ፖለቲከኞች ነን እኛ እንጂ ጨለምተኛ መሆን የለብንም። እንዴ እውነት የለም እንዴ? እውነት አለ። ሁሉ ደግሞ እውነት ነው እንዴ? ሐሰት ደግሞ የለም እንዴ? ስጋ የሚያበላሸው ሰይጣን የለም እንዴ? ሁሉ ንጹህ አለ። ስለዚህ ነቃሽ ጠቃሽ ነን። ከመልካሙም እንጠቅሳለን፣ ከበጎም ደግሞ እንነቅሳለን። ነቅሰን ጠቅሰን እንደግፋለን፣ እንነቅፋለን። በመጽሐፍ ቅዱስ መሰረት ይሄን ነው ማድረግ ያለብን፣ በሮሜ 13 እንደሚናገረው ማለት ነው። ከሁሉ በላይ ግን እኔ የምመክረው ወደ ራሳችሁ ፖለቲካ፣ ወደ ትዳራችሁ እንድትመጡ ነው። አንድ ሰውዬ ሚስቱን እንደዚህ አለ፣ እዚህ ቤተክርስቲያን እንዳትሄጂ አለ። ለምን? የጽንፈኞች ቤተክርስቲያን ስለሆነ ወደ እነሱ እንዳትሄጂ አለ። ሴትዮዋ ለመጀመሪያ ጊዜ ከሱ መስማቷ ነው። በጣም ኢኖሰንት ናት። ጽንፈኛ የሚለው አማርኛ ራሱ ለሷ አይገባትም። ምን ማለት ነው? ክርስቶስ የቤተክርስቲያን ነች፣ ቤተክርስቲያን የክርስቶስ ናት እንጂ የጽንፈኛ የምትለው ምንድነው? እኔ አንተ ሰውዬ ግራ እያጋባኝ ነግሬሻለሁ። እና እሷ ቤተክርስቲያን የክርስቶስ ነው የሚል ፖለቲካ ታራምዳለች። እሱስ የጽንፈኛ ቤተክርስቲያን ነው የሚል ፖለቲካ ያራምዳል። ሁለቱም ከፖለቲካ ነፃ አይደሉም። ግን የትኛው ነው መጽሐፍ ቅዱሳዊ የሚለው ነው? ቤተክርስቲያን የክርስቶስ ናት፣ እኛ ደግሞ የክርስቶስ ልጆች ነን። አማራ የለም፣ ጉራጌ የለም፣ ትግሬ የለም፣ ሀዲያ የለም፣ ከምባታ የለም፣ ኦሮሞ የለም፣ ትግሬ የለም፣ ግሪክ የለም፣ አይሁዳዊ የለም፣ እስኩስቴ የለም፣ ባሪያ የለም፣ ጨዋ የለም። ሁሉም በክርስቶስ ስንት ነው? አንድ ነው። አሜን። ሁላችንም የክርስቶስ። አልተቻለም ነው የሚለው። የኔ መጽሐፍ ቅዱስ የጠፋብኝ እዛ ቸርች ኢትዮጵያ ማገልገል ቤተሰብ በጣም ወደው ከለር ያረኩበት በጣም ላዩ ላይ የጻፍኩበት በጣም ከድሮ ጀምሮ ጠፋ። ከ15 ቀን በኋላ አንድ ሰውዬ ይዘውልኝ መጡ። በምን እንዳወቅኩት ታውቃለህ? ስምህን አድራሻን አልጻፍኩም አሉ። ግን ቆላሲስ ላይ ባሪያ የለም፣ ጨዋ የለም፣ እስኩስቴ የለም፣ ግሪክ የለም የሚለው በቅንፍ ወሎየም የለም የሚል ተጽፎ አየሁኝ አሉ። ይሄ የደሞዝ መሆን አለበት። እሱ ነው ወሎየ ነኝ እያለ ብዙ ጊዜ የሚናገረው የእሱ ነው ብዬ መጣሁ። ያንተ ነው? አዎ የኔ ነው። አየህ፣ ይሄ በዘር አለማመን የጠፋብን ሁሉ ይመልስልሃል፣ ምርኮን ሁሉ ይመልስልሃል። እኛ የክርስቶስ ነን። አይ ነው አገር አለኝ፣ አገሬን በጣም ነው የምወደው፣ ግን በመጽሐፍ ቅዱስ መሰረት ነው የሚሄደው። በመጽሐፍ ቅዱስ መሰረት ነቃሽ ጠቃሽ ፖለቲከኛ ነኝ። ስለዚህ ይሄንን ነው መናገር ፈልገው። የትዳር ፖለቲካ ላይ ግን ብታተኩሩ የውጭውን ፖለቲካ ይስተካከላል። የትዳር ፖለቲካ ትናንት ተናግሬያለሁ። ወደ ኋላ ነይ የሚለው ያ ባል አይታችኋል። ነው ወደ ኋላ የሚለው ካሜራ አለው መኪናው፣ ግን ምን እያደረገ ነው ሰውየው? የትዳር ፖለቲካ እየሰራ ነው። አንዳንድ ጊዜ ከዚህ ወደ ኢትዮጵያ ደውላል። እናቷ ትንሽ የአስም ህመም አለባቸው። እማዬ የአስም የሚነፋው መድኃኒት ደረሰዎት ነው ይላሉ። ድምጼን ከፍ አድርጌ ነው የምናገረው። ከዛ አገር ቤት የሚሰማ ይመስላል ድምጼ ከፍ አድርጌ። ለምንድን ነው እንደዚህ ድምጼን ከፍ የሚያደርገው? ፖለቲካ ነው። እሷ እንድሰማኝ ነው። እሷ ሚስቴ እንድሰማኝ የትዳር ፖለቲካ እየሰራ እና ትስቃለች። እሷ ፖለቲካ እየሰራ ድምጼን ከፍ አድርጌ የየትኛውን ልላክሎት? የአሜሪካኑን ወይስ የግሪኩን ወይስ የኮስታሪካውን የሚነፋው ልላክላት? እኔ እኮ ኮስታሪካ የሚነፋ የአስም መድኃኒት ያመርት እንደው አላቅም። ምንድነው? ፖለቲካ ነው። በቃ ፖለቲካ።
የትዳር ፖለቲካ እየሰራ ደግሞ መድኃኒት እልካለሁ ግን እሷ ደስ ይላታል። በቃ ባል ብቻ እኮ አይደለም ያለኝ ቤተሰቤን የሚወድ ባል ነው ያለኝ። አየ እሳቸው ያስም መድኃኒቱን ነፍተው አየሩ ይከፈትላቸዋል። እኔ ደግሞ እዚህ የፍቅር አየር ይከፈትልኛል እዚህ ቤቴ። የትዳር ፖለቲካ ይሄ ነው። አንዳንድ ጊዜ ባል ዝን ብሎ ይመጣል። ምን ሆነ ነው? በእናቴ ዛሬ ቼልሲና አርሴናል ተጫውተው የአርሴናል ተጫዋች ከሌ የሚባለው እግሩ ተሰበረ ይላል። በዚህ ጊዜ አንዳንድ የትዳር ፖለቲካ ያልገባቸው ሚስቶች ምን አገባህ አንተ የርጎ ዝንብ ፈረንጅ ለተራገጠው ምን አገባህ ይላል። እንደሱ አይደለም መሆን ያለበት። ምንድነው የትዳር ፖለቲካ? እሱ አዝኗል፣ አብሮ ማዘን ነው። ተሰበረ፣ በጣም አዝናለሁ። ታዲያ የት ሆስፒታል ነው የተኛው? ለምን ሄደን አንጠይቀውም? ሄደን እንጠይቀው። ሰውየው በጣም ደስ ነው የሚለው አንቺ እና ደስ ነው። አለበለዚያ ምን አገባ ስትዩ አሁን ጉዳዩ የአርሴናል መሆኑ ቀርቶ የእናንተ ጉዳይ ይሆንና ይቀየራል ማለት ነው። ጥቃቅን ናቸው የትዳር ችግሮች። የትዳር ፖለቲካ ግን እነዚህን ሁሉ ያስተካክላል። ስለዚህ የመንግስቱን ጸልዩ ታውትና እስቲ ወደ ትዳር ፖለቲካ እንመለስ። ቤቱ ሲስተካከል የውጭም ይስተካከላል። መልካም ዜጋ እናፈራለን። ልጆች በመልካም ሁኔታ ያድጋሉ። የእግዚአብሔር መልካም እጅ በምድሪቱ ላይ ይሆናል። የመጨረሻው ትንሽ ደቂቃ ወስጄ ስለ ልጆች ላስተምርና እጨርሳለሁ። ትንሽ 15 ደቂቃ መቀጠል እችላለሁ? እሺ ተስማምታችኋል? ታንኪዩ። የመጨረሻው የጌታን ጌትነት ያማከለ ቤት ልጆቹን በምክርና በተግሳጽ የሚያሳድግ ነው። ኤፌሶን 6:4 ላይ አባቶች ሆይ ልጆቻችሁን አታስመርሯቸው፣ አታስቆጧቸው ይላል። እኔ 3 ልጆች አሉኝ። ትልቋ አግብታለች፣ ሁለተኛዋ ተግባብታለች፣ የሚቀጥለው ዓመት ነው የምታገባው። ሶስተኛው ግራ ሳይጋባ በእኛ ቤት አለ፣ 18 ዓመቱ ነው። it's not fair dad ይላል። የሆነ ነገር ሲሆን it's not fair ይላል። ምንም ዝንፍ አያረግም። እዚህ ሀገር ነው ያደገው። እነዚያ ሁለቱ ኢትዮጵያ አድገው ስለመጡ በጣም ፍሌክሲብል ናቸው፣ ይተባበሩናል። በእኛ ኮንቴክስት ይሄዳሉ። ይሄኛው በእኛ ኮንቴክስት አይሄድም። ልደቱን የ10 ዓመት ልደቱን አክብሮ አንድ ወቅት ላይ እስከ 10 ዓመት እዚያ ፓርክ ላይ እሁድ ወስጀው ቅዳሜ አክብሮ እሁድ ፓርክ ወሰድኩት አንድ ቦታ። ከ10 ዓመት በላይ ያለው 20 ብር ይከፍላሉ ለመግባት እዚያ። እኔ ትናንትና ነው ያከበረው ብዬ ትናንት ነው 10ኛ ዓመቱን ያከበረው። ከ10 ዓመት በላይ ያሉት ናቸው 20 ብር የሚከፍሉት። በትናንትና በዛሬ መካከል በዚህ ግሬስ 20 ብር ለማዳን አየሁት። ከፋሉ ስትሉኝ 10 ነው ለማለት ቃቶኝ ማለት ነው። ዳድ can you pay? I'm 11 አለኝ። ዝንፍ አያደርግም። ግን እውነት ያለው የት ጋ ነው? እሱ ጋ ነው። ልጆቻችን ትምህርት ቤቶቻችን ናቸው። የጌታን ጌትነት ያማከለ ቤት ልጆችን በተግሳጽ በምክር በፍቅር ያሳድጋል። መጽሐፍ ቅዱስ እንደዚህ ይላል በምሳሌ 22:6 ላይ ልጅን በሚሄድበት መንገድ ምራው፣ ሲያድግ ከእርሱ ፈቀቅ አይልም ይላል። ምንድነው? የኛ ምሳሌነት ነው የሚከተሉት ልጆች። ባልና ሚስቶች ወደ ቢሮ የመጣው እንደዚህ ይላሉ፣ እዚህ ሀገር ስለ ልጆቻችን በጣም ያሳስበናል ፓስተር፣ እስቲ ምከረን ይሉኛል። እዛ ደንበ ኮራዶ ያሳስበናል ይላሉ ባልና ሚስቶች መጥተው። እኔ ደግሞ እንደዚህ አለ፣ እኔ ደግሞ ብዙ ስለ ልጆቻቸው ያሳስበኝ፣ እኔ የሚያሳስበኝ የእናንተ የሁለታችሁ ነገር ነው የሚያሳስበኝ ይላል። ለመሆኑ ሰሞኑን ጸጉሯን አበጥረዋል የሚስቶትን ስል፣ ኧረ በስመ አብ ፓስተር ይሄንማ ተወው፣ እሱ አይነካካውም እንደዚህ ትላለች ሚስት። ወይም እሷ እንዳረ እነሱ ጋር ችግር አለ፣ እኛ ጋር ያለው ችግር ነው ወደ እነሱ የሚፈሰው ወደ እነሱ የሚወርደው። እኛ ጋር እንዴት ነን? ምሳሌዎች እኛ ነን። የልጆች የመጀመሪያ ትምህርት ቤት እኛ ነን። አንድ ሰው የዛሬ 20 ዓመት ታክሲ ሾፌር ናቸው እዚሁ ሰሜን አሜሪካ ውስጥ እና ቤታቸው ሰው ሲመጣ ስራ እንዴት ነው ሲላ፣ ስራ ሞቷል ነው የሚሉት። ስራ ሞቷል፣ ምንም ስራ የለም ሞቷል ነው የሚሉት። እንደዚህ እያሉ ይኸው እስከ ዛሬ ድረስ
አገቡ፣ ልጅ ወለዱ፣ ልጆች አደጉ። ስራ እንዴት ነው? ስራ ሞቷል ነው የሚሉት። ከዛ ኡበር መጣ፣ ሊፍት አሁንማ በጣም ሞቷል፣ ስራ ሞቷል ነው የሚሉት። ልጁ 7 ዓመት ሲሆነው ስራ እንዴት ነው ሲሏቸው ልጁ ቀድሞ ስራ ሞቷል አለ። ልጁ እኮ ነው ልጁ ስራ ሞቷል አለ። የኛ ሌጋሲ ነው እነሱ የሚከተሉት። እኛ አመስጋኝ ከሆነ እኛ ነው እግዚአብሔር ልጆችን ያሳደገኝ እኔን ያሳደገ የሚያኖረኝ ሞርጌጁን የሚከፍል አምላኬ ነው ስለ አመስጋኝ ይሆናሉ። ልጆቻችን አመስጋኝ ይሆናሉ። እንዴት ነው ልጆቻችንን የምናሳድገው? ዛሬ አዋቂ ሆነን የምናጭደው በልጅነታችን ቤተሰቦቻችን የዘሩብንን ነው። እነሱ የዘሩብንን ነው ዛሬ እያጨድን ያለነው። ዘሩ የተለያየ ነው። ጥሩ ዘር ከሆነ መቼም እያመሰገን እናጭዳለን። ክፉ ከሆነ ምን ማድረግ ይቻላል? ማጨድ ነው። እግዚአብሔር ጸጋውን አብዛልኝ ብሎ ማለት ነው። ልጆች እንደሱ ነው። ያው ዛሬ ልጆቻችን ልባቸው ላይ እንጂ ልብሳቸው ላይ አናተኩር። ውድ ጫማ ዛሬ ብንገዛላቸው፣ ውድ ስልክ ብንገዛላቸው የዛሬ 20 ዓመት 30 ዓመት በኋላ ውዱን ጫማ አያስታውሱትም። ፍቅሩን ግን ያስታውሱታል። ጊዜውን ያስታውሱታል። አብሮነቱን ያስታውሱታል። ያንን ነው የሚያስታውሱት ልጆቹ። ስለዚህ ከልጆቻችን ጋራ ሞር ጊዜ ልንሰጥ ይገባል። ሞር በመጽሐፍ ቅዱስ እግዚአብሔር ዮርዳኖስን ሲያሻግራቸው ምን አለ? 5 ድንጋይ ይዛችሁ ሂዱ አለ እግዚአብሔር። ለምን? ወደፊት የሚመጣው አዲሱ ትውልድ ሲጠይቃችሁ እነዚህ ድንጋዮች ምንድናቸው ሲላቸው የእስራኤል አምላክ እግዚአብሔር የማይቻለውን አስችሎ ባህሩን ከፍሎ አሳልፈን እንድትሉ ምስክር እንዲሆኑ ነው ብለዋል። እና በምድረ በዳ ታውቃላችሁ ወደ 2 ሚሊዮን በላይ ሆነው ነው የወጡት እስራኤላውያኖች ከግብጽ ሲወጡ። ከ2 ሚሊዮኑ 2 ሰው ብቻ ነው ወደ ከነዓን የገባው። አይገርም? 2 ሰው፣ ሌላው በምድረ በዳ አልቋል። እና ሌሎቹ የገቡት እነማን ናቸው? ምድረ በዳ የተወለዱት ልጆች ናቸው የገቡት። በዚያ 40 ዓመት ውስጥ የተወለዱት ናቸው የገቡት። ለምን? እነዛ የድሮዎቹ ትውልዶች አሮጌው ትውልድ አያደንቅም። መና ሲመጣ ምን ሲመጣ አያደንቅም። በግብጽ ይሻለን ነበር፣ ይሄ ሰለቸኝ ይላል። አዲሱ ትውልድ ዋው ነው የሚለው አዲሱ ትውልድ። ለምን? ስለ ግብጽ አያውቅም። ስለ ግብጽ የሚያውቀው ስለሌለ ይሄን ዋው። ስለዚህ አዲሱ ትውልድ አድናቂ ነው፣ አሮጌው ትውልድ አድራቂ ነው። እግዚአብሔርን እያደረቀ ነው የቀጠለው። ኢትስ ዘ ሴም። አሁን እኛ ሰከንድ ጄኔሬሽን ፈርስት ጄኔሬሽን ይባላል። እኛ የድሮዎቹ ማጉረምረም ኮምፕሌን፣ እነዚህ ደግሞ አያጉረመሩም። እነኛ ይገርመናል። አንተማ ምን ቸገረ በእኔ ጫንቃ ላይ እንትን እያልክ ነው የምንለው። ግን እነሱ የተሰጣቸው ጸጋ አዲሱ ትውልድ። እኛ ዋው እነሱ ዋው ነው። በነገራችን ላይ እኛ ኢትዮጵያውያን እኛ የአይሁድ ዘሮች አይደለንም። እኛ ወይ ፌርዛውያን ነን፣ ወይ ጌርሳውያን ነን፣ ወይ ያቡሳውያን ነን፣ ወይ አሞራውያን ነን፣ ወይ ደግሞ ኢትዮጵያውያን ነን፣ ኤርትራውያን ነን። የአይሁድ ዘሮች ተለቅመው ወደ እስራኤል ሄደዋል። አንዳንዶቹም ወደፊት ለመሄድ እዚያ እስራኤል ኤምባሲ ኮተቤ ይሰበሰባሉ። እኛ የቀረነው ዋውያን ነን። ዋውያን። ስለዚህ ዋውያን ዋይ እያልን መኖር የለብን። ዋው አምላኬ አመሰግናለሁ እያልን መኖር የለብን። አመሰግናለሁ፣ ዋው እኔን አዳንከኝ፣ እኔ የአብርሃም ዘር አይደለም፣ አብርሃም ባያውቀን እስራኤል ባይገነዘበን አንተ አባታችን ነህ እያልን ነው መኖር ያለብን። እያደነቅን ነው መኖር ያለብን። ለወጣቶች ትንሽ ነገር ልናገርና ልጨርስ። ወጣቶች ስሙ። 3 አካሎች ሳይፈቅዱላችሁ ትዳር አትመስርቱ። እግዚአብሔር፣ ቤተሰብና ቤተክርስቲያን። እነዚህ 3ቱ ያሉበት ጸንቶ ይኖራል። 3 መጀመሪያው በአጠያየቅ ተጠንቀቁ። ስትጠይቁ አንዳንድ ወጣቶች እጮኛ መጠየቅ አይችሉም። ራሱ እጮኛ መጠየቅ ራሱ ሳይንስ ነው። እዛው ውጭ አጥር ያስደግፍና ላገባሽ ፈልጌ ነበር ይላል። ይሄ ወንጌል ስርጭት ነው እንጂ ትዳር አጠያየቅ አይደለም። ታፍራለች እሷ ራሷ። በቃ ሰው ያየ እንደዚህ አይደለም። ስለዚህ ጥበብ ያስፈልጋል እንዴት እንደምትጠይቅ። ለወንድሞች መናገር እንፈልገው 1 ሴት 2 ሴት 4 ሴት 5 ሴት መመኘት ሳይሆን ፕላን ማድረግ ማሰብ ትችላለህ። 4ም ሴት ይሁን እነሱ ሳያውቁ ጌታ ሆይ አስቴር ነች፣ ሜሮን ነች፣
ወይስ ዓለሚቱ ናት ወይስ ወርቅ ያንጠፉ ናት ወይስ ደግሞ ሳሮን ነች የትኛዋ ነች ማለት ትችላለህ አምስቱ ሳያውቁ ግን አንዳንድ ወንድ ለአምስቱም ይናገራል አለሁ ላንቺም አለው ላንቺም አለ ላንቺም አለው ይሄ ልክ አይደለም በማህበር ልታደራጃቸው ካልሆነ በስተቀር እንጂ ይሄ ትዳር አይደለም ስለዚህ የሚሻለው እንደው አምስቱ ሳያውቁ መጸለይ ይቻላል ሴትም እንደዚሁ መሳሪያ ተጫዋቹ ነው ወይስ ፕሮግራም መሪው ነው ወይስ ሰባኪው ነው ወይስ ዳኛው ተሳነ ያለው ነው ወይስ እዛ ትምህርት ቤት ያለው ነው ከአምስቱ ወንዶች ለኔ የትኛው ነው ጌታ ሆይ ማለት ትችላለሽ ወንዶቹን እሺ ሳቲ ማለት ነው አንድ እሺ ካልን በኋላ ግን ዘጋን ማለት ነው ከሱ ጋራ መቀጠል ነው ስለዚህ በእምነታችሁ በጤንነታችሁ ላይ በጣም ይሄን ማሰብ አካሄድ በጮኝነት ዘመን በጽድቅና በንጽህና ቆዩ እጮኛ ማለት ትርጉሙ እጩ ማለት ነው እጮኛ ማለት እጩ ማለት ነው እጩ ደግሞ ሊመረጥ ይችላል ሊወድቅም ይችላል እጩ አሁን ሰሞን የምርጫ ዘመን ነው የምርጫ ጊዜ ነው ሀገራችን እጩዎች አሉ ሁሉ ፕሬዝዳንት ይሆናል እጩዎች ናቸው ስለዚህ እጮኛ ማለት እጩ ማለት ነው እና ከጋብቻ በፊት ስለ ግብረ ስጋ ግን እንሞካከር ሲል እጩውን እጭ ብሎ መለየት ነው የሚያስፈልገው ለምን ባደግሽበት ሰፈር የስጋ መጠቋቋሚያ ሊያደርግሽ ከጠላት የተላከ መልእክተኛ ነው እንጂ እውነተኛ ፍቅር እስከ መጨረሻ ይጠብቃል እንጂ መሃል ላይ አይጠብቅም እንሞካከር የሚሉት ብዙ ጊዜ ወንዶች ናቸው ሴት ብላ አታውቅም ሴትን ይገጥሞኛ ወንዶች ናቸው የሚሉ ሴቶች ይኖራሉ ግን ወንድ ነው እንሞካከር ይላል እኔ የምመክረው እንመካከር እንድትባባሉ ነው ደግሞ ተመልከቺ እንዴ አንቺ መሞከሪያ ነሽ እንዴ መድኃኒት እንኳን የሚሞከረው ባይጥ ነው እንኳን በሰው አይደለም እንዴት አንቺ መሞከሪያ ትሆኛለሽ ነው ማለት ያለብሽ ስለዚህ እንደዚህ ሲል ቢጫ ካርድ አይደለም እንኳን ማሳየት ያለብሽ ቀይ ካርድ ነው ማሳየት ያለብሽ እኔ የእግዚአብሔር የመንፈስ ቅዱስ ማደሪያ ነኝ በቅድስናና በጽድቅ ኖራለሁ አምላኬ ደግሞ ይድረኛል አሜን ስለዚህ ነው ማለት ያለብሽ ተጠናኑ ጊዜው ሰዶ አብራችሁ ስናደድ ዕቃ ሰብራለሁ የሚል ከሆነ መተው ነው ያለብሽ ከተጋባችሁ በኋላ አንቺን ሊሰብርሽ ይችላል ይሄ ሰው የጤነኛ አይደለም ስለዚህ የመጠኛኛ ጊዜ እንትን ማለት ነው በቃ እኔ በቃ በአኩራፊ ነኝ አኮርፋለሁ ካለች ምትችለውን አርግ ነገር ግን ሁሉ ጊዜ ተዘጋግተህ መኖር አትችልምና ማቁም በኃጢአት ከወደቃችሁ ንስሐ ግቡ ለቤተ ክርስቲያን ተናገሩ ይጸለይላችሁ ዲሲፕሊን ትደረጋላችሁ ዲሲፕሊን ደግሞ ተቀበሉ እጮኝነቱ ካልሆነ ደግሞ ተለያዩ ከአምስት በላይ አለ እጮኝነት የሚለይበት እምነት ከቀየረ በፊት ክርስቲያን ነበረ አሁን ኦንሊ ጂሰስ ሆነ ወይም ሞርሞኒዝም ሆነ ወይም ሽንቶይዝም ውስጥ ገባ እና መቀጠል አለበት የህይወት ጉዳይ ነው በእምነት ከቀየረ መቆም አለበት ዘመድ ሆኖ ከተገኘ እጮኝነት መቅረት አለበት የኤችአይቪ ቫይረስ በደም ውስጥ ከተገኘ ማለት ትዳሩ መቀጠል ነው ያለብሽ አንዳንዶች አይ ጌታ ይፈውሰዋል አገባዋለሁ ይላሉ ታዲያ እስኪፈወስ ለምን አትታገሽም ብላለሁ ለምን እንዲህ አይነት ሰዎች ቶሎ ወደ ሞት የሚደርሱ ስለሆነ ደሞ ዝም ብሎ መለየትም አያስፈልግም ማስታመም ወንድም መሆን እህት መሆን አብሮ መቆም ያስፈልጋል የጾታ ግንኙነት ለመፈጸም አቅም ከሌለው ወይም ደግሞ የጾታ ግንኙነት የመፈጸም አካል ጉዳተኛ ከሆነ እንደዚህ አይነት በካውንስሊንግ ገጥሞኛል የመኪና አደጋ ደርሶባቸው ከወገባቸው በታች ፓራላይዝድ ሆነው የጾታ ግንኙነት መፈጸም ማይችሉ ወንዶች ገጥሞኛልና ጤነኛ ካልሆነ ለምን ታገቢዋለሽ ውጭም ሆነሽ እኮ እህት ሆነሽ መቀጠል ትችያለሽ የጌታ ፈቃድ ካልሆነ እና ደግሞ እንኳን አይደለም እምነት የቀየረ ቤተክርስቲያን ራሱ አንድ ቤተክርስቲያን አባል እንድትሆኑ ነው መከረው ነው አንድ ከመጋባታችሁ በፊት አንድ ቤተክርስቲያን ብትመጡ ለምን አለበለዚያ በኋላ ችግር ይፈጠራል ብዙዎች በዚህ ተለያይተዋል ለምሳሌ ልጅ ሲወልዱ መጀመሪያ ከሃኒሙን በኋላ እሷም ወደ ቸርቿ ነው የምትሄደው እሱም ወደ ቸርች ነው የሚመጣው ተለያዩ ማለት ነው አስራት ሲከፍሉ እሷ ለቸርች ነው የምትለው እሱ ለቸርች ነው የሚለው ልጅ ሲወልዱ እሷ ለፓስተሬ ላሳደገ ይላል እሱ ለፓስተሬ ታዲያ ስንት ልጅ ነው የወለዱት አንድ ነው መለያየቱ እየጨመረ ይሄዳል
እየጨመረ ስለዚህ ምንድነው ሙሉ ጊዜ አገልጋይ እስካልሆነ እዛኛው ከሆነ ሂጂ አንቺ ወደዚያ ካልሆነ ግን ኳየር ነው እዚህም ኳየር አለ ይምጣ ወደዚህ ስለዚህ አንድ ቤተክርስቲያን መሆን አለበት እና የመጨረሻው በልጆች ዙሪያ ላይ እየተናገርኩ ነው የመጨረሻው ወላጅ ብቻ ሳይሆን ለልጆቻችን ወዳጅ እንሁን ወላጅ ብቻ አይደለም ወላጆች እንሁን ልጆቻችን እንዲፈሩን ሳይሆን እንዲያከብሩን ነው ማድረግ ያለብን ከፈሩን አይነግሩንም ሚስጥሩን ካከበሩን ግን ይነግሩናል እዛ ምኖርበት ኮራዶ አንድ እናት ወደኔ መጣች አባቱ ትናንትና ማሪዋና ሲያጨስ ልጅ አግኝቶት እኔ እኮ የቤተክርስቲያን ዲያቆን ነኝ አዋረድከኝ ብሎ ደበደበው ልጁ አኮረፈ አባትዮም ተኮረፉ አሁን ቤዝመንት ነው የሚተኛው ልጄ ምንጣፍ ፍራሽ አርግለት ቤዝመንት ነው የሚተኛው ባክንዶ እርዳኝ ምን ማድረግ አለብኝ አለች በአባትየው ይምጡ አልኳት አባትየው ጋር መጡ ተነጋገር ልጆትን ማዳን ይፈልጋሉ አልኳቸው አዎ በልጆት እግር ስር ወርቀው ይቅርታ ይጠይቁት አልኳቸው እኔ አባትየው አዎ አባትም እኮ ይቅርታ ይጠይቃል ለልጆቻችን ወላጅ ብቻ ሳይሆን ወዳጅ መሆን አለበት ምን እንደሚሆን ያውቃሉ በፍቅሩ ነው የሚመልሱት አልኳቸው እና ምን ላርግ በቃ ማታ ቤዝመንት ሲሄድ ሂዱና እኔ እኮ የተቆጣው ላንተ ብዬ ነው ልጄ ላንተ አዝኘልህ ነው የሚጠቅምህ አይደለም ከቤተክርስቲያን እየቀረ ነው ማይሆን ውስጥ ገብተሃል ይሄ ለወደፊቱ አስግቶኝ ልጄን ስለምወድ ነው ያረኩት እንጂ አንተ ደስ ይለኛል ካልክ መቀጠል ይችላል እኔ ግን ስላጠፋው ስለደበደብኩ እንትና ይቅርታ አርግልኝ ብሎ እግሩ ስር ይወደቁም ይሆነው ነው ያለው አልኳቸው ጌታ ይርዳይ ጸልይልኝ ያሉ ልክ እንዳልኩት ሄዶ እግሩ ሲወድቁ ልጁ አለቀሰ አባዬ ይቅርታ በቃ ተነስተነሳል አለቀሰ ልጁ ከዛም በኋላ ወደ መኝታ ቤቱ ተመለሰ አፕስቴር ከዛን ጊዜ ጀምሮ ማሪዮን አቆመ ከዛ ቤተክርስቲያን መመላለስ ጀመረ ለልጆቻችን ወላጅ ብቻ ሳይሆን ወዳጅ ነው መሆን ያለብን አብረን ልጁን እጁን ያዛርገህ ወንዱ ልጅህን አብረ ጓደኛ ሴቷ ልጅሽን አብረሽ ጓደኛ ያን ጊዜ ቤቱ የፍስሐ ቤት እንጂ የፍዳ ቤት አይሆንም ክርስቶስን ያማከለ ቤት የጌታን ጌትነት ያማከለ ቤት እግዚአብሔር ራሱ ይመራዋል ጌታ ሁላችንም ይርዳን እንጸልያለን ሁላችን ሃሌሉያ ሃሌሉያ እኔና ቤቴ እግዚአብሔርን እናመልካለን ወገኖች መንፈስ ቅዱስ የተናገረንን እናስብ እግዚአብሔር አፍስሶታል በተለያየ መንገድ ደርሶናል ሁላችንም ነገር ግን